እሺ ልጀምር። ወይም የደቀ መዝሙር ያስተምራሉ። ኦኬ አሁን ይሄ በአማርኛችን መሰረት ኦኬ የተለያየ አስተምሮ ነው የሚያስተምሩት ይባላል። የተለያየ አስተምሮ ነው ማለት ኤቢ የሚያስተምረው ከኤፍሬም ጋር ተቃራኒ ነው፣ ኤፍሬም የሚያስተምረው ከፓስተር አሌክስ ጋር ተቃራኒ ነው ማለት ሳይሆን ኮንቴንቱ የተለያየ ነው። ኦኬ ፓስተር አሌክስ የሚያስተምረው፣ ኤፍሬም የሚያስተምረው፣ ኤቢ የሚያስተምረው ኮንቴንቱ የተለያየ ነው። የተለያየ አስተምሮ ነው የሚያስተምሩት። ኦኬ ኤፍሬም ቤት ሂድ እስቲ ላይቭ ላይ ኳለ አይ እሱ የተለየ ትምህርት ነው እያስተማረ ያለው። አሁን ያ ማለት ምን ማለት ነው? እስካቶሎጂ አይደለም እንደ ፓስተር አሌክስ እያስተማረ ያለው። አይ ኤቢ ቤት እንሂድ እሱ ጋር እንሂድ፣ አይ እሱ የተለየ ትምህርት ነው የሚያስተምረው። የተለየ ስላልክ ተቃራኒ ትምህርት እያስተማረ ነው ማለት ነው አይደለም። የደቀ መዝሙር ትምህርት ነው የሚያስተምረው ማለት ነው እያለ ያለ። ስለዚህ የተለየ የሚል ቃል ስለገባ እርስ በእርሱ የተለያየ ነው ብሎ መተርጎም ያው የእናንተን ዊሽ ነው የሚያመለክተው፣ የእናንተ ፍላጎት ነው። ግን እዚህ ጋር እያለ ያለው የተለያየ እድሜና አስተምሮ ያላቸውን ማለት ስለ ትምህርቱ ቫራይቲ ነው የሚያስተምረው። ኦኬ ስለ ትምህርቱ ቫራይቲ ነው እንጂ እርስ በርስ ስለመጋጨቱ አይደለም የሚያስተምረው። የተለያዩ ትራዲሽኖች አሉ ኦኬ ኢንተርቴን የሚደረጉ ማለት ነው በየዲኖሚኔሽኖቹ። ያንን አስተምሮ ነው እየተናገረ ያለው እንጂ እርስ በርስ የተቃረኑ ወይ ደግሞ እርስ በርስ የማይግባቡ የተለያየ የሚለውን በዛ መንገድ መረዳት ትክክል አይደለም። የተለያየ የሚለው እንዳልኩ ትራዲሽኑ እንዳልኩ ማለት ነው። ፓስተር አሌክስ ስካቶሎጂን ያስተምራል ትኩረት አድርጎ፣ እኔ ደግሞ እዛ እንዴት ወንጌል እንስራላለሁ፣ ይሄ ደግሞ ወንጌል ሰምተው የመጡትን ደግሞ መዝሙር ያደርጋል። የተለያየ አስተምሮ ነው የሚያስተምሩት። ኢን ሴንስ ኤፍሬምም እንደ አሌክስ ስካቶሎጂ ላይ ቤዝድ አድርጎ ትኩረት አድርጎ እዛ ላይ አይደለም የሚያስተምረው፣ እሱ ትኩረት አድርጎ የሚሰራበት አለ። ኦኬ ኤቢ ደግሞ እንደዛው፣ ፓስተር አሌክስ እንደዛው። እንደዛ አይነት ኮንሴፕት ነው እንጂ ያለው የተለያየ የሚለው እርስ በርስ የሚጣላ ትምህርት ነው ያለን በሚል ተረተው ከዛ እንዲህ ነው ደግሞ ምናምነው አንድ ነን ብለው ያስቀምጣሉ ብለህ ከተረዳ እሱ ሞኝነት ነው። የተለያየ እድሜና አስተምሮ ያላቸውን እምነቶች ህብረት የያዘ መሆኑ ነው ይልና አንድ አይነት ትምህርቶቻችን ብሎ የዘረዘረ አይ የተለያየ እርስ በርሱ የተለያየ ትምህርት ነው ያላቸው እና እሱን ለመግለጽ ነው ብለህ የምትጠቀም ከሆነ የተለያየ የሚለው እኔ በነገርኩ ሴንስ የምትጠቀመው ከሆነ ትክክል። ኦኬ የተለያየ ማለት ትኩረት አድርገው የሚያለቅ የተለያየ ማለት ለምሳሌ አንዳንዶቹ አብያተ ክርስቲያናት እንደምታውቁት ቅድምም ሲባል ነበረ ማለት ነው ይህ የመንፈስ ቅዱስ እንቅስቃሴ ላይ ትኩረት አድርገው የሚያስተምሩ አለ። እንደ ልምምዳቸውም እዛ ላይ ቤዝድ የሚያደርግ ትኩረት የሚያደርግ አለ። አንዳንዶቹ ደግሞ ኮንፌሽናል የሆኑ ደግሞ አሉ። እዛ ትምህርት እዛ አስተምሮት ላይ ቤዝድ አድርገው ትኩረት አድርገው የሚሰሩ አሉ። አንዳንዱ ደግሞ እንዳልኩት ይሄ ኢቫንጀሊዝም ላይ ትኩረት አድርገው ማለት ነው ወንጌልን የማስፋፋት እንትን ላይ እዛ ላይ ትኩረት አድርገው የሚሰሩ አሉ። ኦኬ የእነሱ እንግዲህ ፋውንዴሽናቸው ካልቸር ነው የሚወስነው። ያ ማለት ግን አንዱ ከአንዱ የተለያየ ነው ማለት አይደለም። ግን የተለያየ ቫራይቲ ያለው መሆኑን ነው የሚያሳየው እንጂ እርስ በርሱ የተለያየ መሆኑን የሚያሳይ አይደለም። ወይኔ ኤክስፕላኔሽን ትጠላለህ እኮ በፈጣሪ ስም። ኧረ ቆይ አንዴ እዚህ ጋር እሺ ገብቷችኋል ስለምን እያወራ እንደሆነ? ቆይ እየገባዋል ገስት ላይ ካላችሁ ናቲ ገብቷል ስለምን እያወራ እንደሆነ? የገባኝ ነገር የሚያወራውን ነገር ደግሞ ቢሰማው ይህን ሰውዬ ለዲቤት እፈልገዋለሁ ብሎ እንደሚጠራው ነው። እሱ እውነት ነው። የተለያየ ነው ማለት የተለያየ ማለት አይደለም ነው የሚለው። እሱማ ማብራሪያው እኮ በጣም ጸደይ እኮ ነው። ግን ስለ የትኛው ማብራሪያ እያወራ እንደሆነ ብታውቁ እኮ በጣም ኢንትረስቲንግ ነው። ስለ ካውንስሉ አላ ስለ ካውንስሉ ነው እያወራ ያለው እና ካውንስሉ ላይ ይሄ መጀመሪያ ገጽ 10 አካባቢ ያለ አንቀጽ 3 ላይ ያለ አይደለ? ይሄ የካውንስሉ ቅርጽ የተለያየ ቅርጽ አለው፣ የተለያየ መጠን አለው አይደለ? እሱን ሲያብራሩ ለምን እንደዚህ አይነት ሎጎ ሊኖረው ይቻለ ካውንስሉ የሚል ሲያብራሩ የተለያየ እድሜና የተለያየ አስተምህሮ ያላቸው መሆኑ ለመግለጽ ነው። መጠናቸው እና ቅርጻቸው የተለያየ የሆነው የሚለውን
ተጠየቀ። የተለያየ አስተምህሮ አላችሁ ፕሮቴስታንቶች ተብሎ ተጠየቀ ማለት የተለያየ አስተምህሮ አላችሁ ማለት መካነ ኢየሱስ የምታስተምረው ከሙሉ ወንጌል ሙሉ ወንጌል የምታስተምረው ከቃለ ሕይወት ትምህርታቸው ይለያያል ማለት ሳይሆን አለ። እሺ አንዱ ስለ ራፕቸር ሊያስተምር ይችላል። አንዱ ደግሞ ስለ ጥምቀት ሊያስተምር ይችላል። አንዱ ደግሞ ስለ ቁርባን ምናምን ሊያስተምር ይችላል። ስለዚህ የተለያየ አስተምህሮ አላቸው ማለት ምን ማለት ነው? ፎከስ ኤሪያቸው የተለያየ ነው ማለት ነው እንጂ በአስተምህሮ ደረጃ የተለያዩ ናቸው ማለት አይደለም። አር ዩ ሲሪየስ? ይሄ ኤቨር በቃ እንደዚህ አይነት ኤክስፕላኔሽን ኤቨር ኤንድ ኤቨር ማለት ነው። ባይ ዘ ዌይ እዛው ቀጥሎ ደግሞ ኤቢ ቀጥሎ ያወራል። እሱን አሰማችኋለሁ። ከዛ ሀሳብ ትሰጡበታላችሁ ማለት ነው። አሁን የኤፍሬም ማብራሪያ ይሄንን የተለያየ አስተምህሮ ያላቸው ማለት ኦኬ፣ በአስተምህሮ ይሄ በትምህርት ደረጃ የምርም ተለያይተው ሳይሆን የሚያስተምሩበት ፎከስ ኤሪያቸው የተለያየ ነው። አንዱ ጥምቀት ላይ፣ አንዱ ቁርባን ላይ፣ አንዱ እንትን ላይ ፎከስ አድርገው ያስተምራሉ ማለት ነው ብሎ ማንም አኩቻ አብራራ። አሁን ደግሞ እስቲ ኤቢ ምን ብሎ እንደሚያብራራ ላሰማችሁ። እሺ ወይ እሱ እስኪመጣ ተመልሻለሁ። ይቅርታ በጣም ልሳን ሰው በመንፈስ ቅዱስ ሲሞላና ሲጠመቅ ወዲያውኑ ልሳን ሊናገር ይችላል ብለው የሚያምኑ አሉ። ግን ወዲያውኑ ደግሞ ልሳን ላይናገር ይችላል። ግን መንፈስ ቅዱስ መጠመቅን መሞላትን ቤዚካሊ የሚቀበሉ አሉ። የህፃናት ጥምቀት ግልጽ ነው። ኦኬ ተቋርጦ ነው መሰለኝ። ትንሽ ነገር ልበል ከፈቀዳችሁ ላይ ይቻላል። ሲጨርስ ትላለህ። ቆይ ይምጣና እንጠብቀውና ይቢል። እሺ ወይ እሱ እስኪመጣ ተመልሻለሁ። ይቅርታ በጣም ይቅርታ። ትንሽ ሀሳብ ስ ቆይ አንዴ ልጨርስ። እዛው ትመልስልኝ። አንዴ ልጨርስ ልጨርስ ችግር የለም። እሺ ህፃናት ጥምቀትን በተመለከተ የህፃናት ጥምቀትን በተመለከተ አስተምህሮ ልዩነቶች አሉ። ግን ቤዚካሊ ፋንዳሜንታል የሆኑ ሶቴሮሎጂካል በመካከላችን የፈጠሩ ልዩነቶች ስላልሆኑ እነዛ አማድ አስተምህሮች ውስጥ አልተካተቱም። የሴቶችን ሹመት በተመለከተ ሴቶች ሊደር ፓስተር ሊሆኑ ይችላሉ፣ ችግር የለም ብለው የሚሾሙ ቸርቾች አሉ። የማይሾሙ ደግሞ አሉ። እስካሁን ድረስ ያልሾሙ ቸርቾች አሉ። ለምሳሌ ሉትራን ስትሪክት የሆኑ የሉትራን ትራዲሽን ላይ ያሉ ቸርቾች የማይሾሙ አሉ። መካነ ኢየሱስ አሁን እስከ ባለፈው ሳምንት ድረስ ወደ 260 የሚደርሱ ሴት ቄሶች አሏት። ግን በሉትራን ትራዲሽን ብትሄድ ሴቶች ይሾማሉ የሚል ነገር አታገኝም። እንዲህ አይነት የአስተምህሮ ቤቶች አሉ። አስተዳደርም አንዳንዶቹ ፕሬስቢቴሪያን የሆኑ አንዳንዶቹ ደግሞ ኤጲስኮፓል የሆኑ። እሺ አሁን የቢ ደግሞ ሰምታችሁታል። የአስተምህሮ ልዩነቶች ብሎ የሚጠቅሳቸው ምንድነው? ይሄ ካወራ በኋላ ነው ኤቢ እያወራ ያለው ማለት ነው። የአስተምህሮ ልዩነቶች ምን ምንድን? በህፃናት ጥምቀት ሴቶች ካህን ሊሆኑ ይችላሉ አይችሉም፣ ሰው ሲጠመቅ ነው መንፈስ ቅዱስ የሚቀበለው አይደለም በሚሉ በአስተምህሮች እንለያያለን። ኤፍሬም ደግሞ ትምህርት ማለት አይ እንትና እንደዚህ ሲል እንትና ደግሞ እንደዚህ እርስ በርሱ የሚቃረን ማለት አይደለም። ታዲያ ምን ማለት ነው? አንዱ ክሪስቶሎጂ ሲያስተምር፣ አንዱ ራፕቸር ያስተምራል፣ አንዱ ደግሞ ጥምቀት ያስተምራል ምናምን። እንደዚህ በትምህርት የተለያየ አስተምህሮ ላይ ፎከስ አድርገው ያስተምራሉ ማለት ነው እንጂ በአስተምህሮ ወይም ደግሞ በትምህርት ይቃረናሉ እርስ በርስ ማለት አይደለም። ሁለቱም እዚህ ቁጭ ብለው ማለት ነው እርስ በርስ ለምን ዲቤት አታረጉም? ለምን ዲቤት አታረጉም? ይሄ አዎ በአስተምህሮ መንፈስ ቅዱስ ሰው ሲጠመቅ ይቀበላል፣ ልሳን ሲጠመቅ መናገር ይችላል አይችልም? ኦኬ። ይሄኛው ደግሞ ሌላኛው ደግሞ አይ በጥምቀት ሰዓት አይደለም ልሳን የሚናገረው ከጥምቀት በፊት ነው የሚሉ አሉ። ኦኬ። የመንፈስ ቅዱስ ልሳን ስጦታ በምን ሰዓት ነው የሚሰጠው የሚለው ልዩነት አለን አለ። በህፃናት ጥምቀት ልዩነት አለን አለ።
ኦኬ በጥምቀት ማለት ነው። በሚስጢራት በኩል ልዩነት አለ። ከዛ ደግሞ በምን ሴቶች ራሱ ካህናት ይሆናሉ አይሆኑም፣ በክህነት አገልግሎት በሹመት ማለት ነው ይሆናሉ አይሆኑም በሚል ራሱ አስተምሮ እንደዚህ አይነት ልዩነቶች አሉ ይላል። ትክክለኛው የትኛው ነው? ኦኬ ልዩነት አለን ስትሉ ወይም ደግሞ በአስተምሮ እንለያያለን ስትሉ ምን እያላችሁ ነው? የምራ ኤፍሬም እንዳለው ወይስ ኤቢ እንደተናገረው የሚለው በዛ እየገባችሁ ትመልሳላችሁ። ወንድሞች ቀጥል። ከማን እንጀምር? ናቱ ቀጥል። እሺ አኪዋ ቀጥል። እሱን ቶሎ ቀጥል ካላልነው ሮጦ ነው የሚያመልጠው። ትህትናችሁ ደስ ሲል በጣም ትሁት ነህ። እኔ ላይ ልትወርድ ነው እንደ የገባው። ታላላቆች ደግሞ ቀጥሉ። አንድ ናቱ ያወራ አኬ ኮሜንት አርበኛው። እሺ አይ ብዙ ነገር ለመናገር ሳይሆን አይ ቲንክ የመጨረሻውን በደንብ ስለሄድበት ኤፍሬም የተናገረውን የሆነ ነገር ልበልና፣ በነገራችን ላይ የካውንስሉ መደብ የኢትዮጵያ ወንጌል አማኞች ህብረት የካውንስሉ የመተዳደሪያ ደንብ ላይ ያለው የተለያዩ እምነቶች የተለያየ አይነት አስተምሮ ያላቸው ጓደኛ ማሞች አይልም። አሁን ቅድም እንደሰማችሁት አሌክስ ለምሳሌ እንዲህ ቢያስተምር አሌክስ ለምሳሌ የወንጌል ስርጭቱን ቢይዝ እኔ ደግሞ እንትኑን ይዛሉ አይነት የጓደኛ ማማች ወይ ደግሞ አብረው የሚቀመጡ የሁለት ሰዎች ጉዳይ አይደለም። በካውንስሉ መግለጫ ላይ የተቀመጠው ምንድነው? ቤተ እምነቶች ማለት ነው፣ ወይ ደግሞ ህብረቶች ማለት ነው። ለምሳሌ ቤተ እምነት ሲባል ለምሳሌ መካነ ኢየሱስ አንድ ቤተ እምነት ብለው ይጠሯታል። ልክ እንደዛ ማለት ነው። ወይም በእነሱ አጠራር ቤተክርስቲያን እንደሚሉት ማለት ነው። ብቻ የተወሰነ የተለየ እምነት ያላቸው ሰዎች ህብረት፣ እንዲሁም ደግሞ ሌላ የተለየ እምነት ያላቸው ህብረት፣ ስለ ህብረቱ ወይም ደግሞ ስለ ስብስቡ እየተወራ ነው። ስለዚህ ምን ሊገልጽ ፈልጎ ነው? ካውንስሉ ባጭሩ የተለያየ እምነት ያላቸው ወይ ደግሞ የተለያየ አይነት አስተምህሮ ያላቸው ናቸው እንጂ እንደው አንዱ ስለ እስካቶሎጂ እያስተማረ አንደኛው ደግሞ ስለ ነገረ ድህነት ወይ ደግሞ ስለሌላ ያስተምራል። እንደዚህ አይነት ሴንስ ራሱ የለውም ሲጀመር ማለት ነው። ስለዚህ የተነሳበትን መነሻውን አፍርሶ ነው የጀመረው፣ ወይ ደግሞ ወደ ተሳሳተ መንገድ የሚወስድ ማለት ነው። በአጭሩ ምን መሰላችሁ? ምን ለማለት መሰላችሁ? አሁን በእነሱ ዘንድ ያለው ይሄ ቫራይቲ የሚለው የቫራይቲ ጉዳይ ሳይሆን ከጅምሩ የትምህርቱ ራሱ እንትን አለ። ገላትያ ላይ ለምሳሌ ሐዋርያው ቅዱስ ጳውሎስ ከኛ የተለየ ወንጌል የሚሰብክ ሲል ምን ማለቱ መሰላችሁ? ለምሳሌ በገላትያን ስለ መገረዝ ወይም ደግሞ ስለ ሕግ ስራዎች አስተምሯል፣ ስለ እምነት አስተምሯል፣ በእምነት ስለሚሰራ ስለ ፍቅር አስተምሯል፣ ስለ መልካም ስራ አስተምሯል አይደለ? ከዚህ ውጭ ያለ ትምህርት ማለቱ ነው። ለምሳሌ ከኛ የተለየ ወንጌል ሲል የተለየ የሚለው ቃል ላይ ስለሆነ ማለት ነው። የተለየ ሲል ምን ማለት መሰላችሁ? የሚቃረን ማለቱ ነው። ይህንን ያዝ አድርጉና ኤፍሬም ግን የተለየ የሚለውን በምን አብራራው መሰላችሁ? የተለየ የሚለው እንደው ቫራይቲ መሆኑን ለማሳየት ነው። ለምሳሌ እኔ ስካቶሎጂን ባስተምር ወይ ደግሞ ትንሣኤ ሙታንን ባስተምር ነገረ ድህነትን ወይ ደግሞ ነገረ ስላሴን ደግሞ የሚያስተምር ሌላ አካል አለ። ልክ እንደዛ እንደማለት ነው። ይሄ ውሸት፣ እንደዚህ የሚባል ነገር የለም። ስለ እንደዚህ እየተወራ አይደለም። ካውንስሉ በመግለጫው ላይ ስለ ቫራይቲ እየተወራ አይደለም። ስለዚህ የተለየ የሚለው በነገራችን ላይ ኤፍሬም ያው የተለየ የሚለው ላይ ራሱ ትንሽ ወይም ደግሞ ነገረ ድህነት ላይ ያን ያህል ለውጥ የለንም፣ ያን ያህል ወይም የሚከፋፍለን ነገር የለንም ሲል አንዱ ደግሞ ተሰምቷል ማለት ነው። ይሄም በቃ አይናችሁን ጨፍኑ ላሞኛችሁ ነው። በነገራችን ላይ በቀላሉ ስነግራችሁ ለምሳሌ ሰው ዳግም የሚወለደው በእምነት ነው። ነገረ ድህነት ላይ ማለት ነው። ሰው የሚድነው ዳግም የሚወለደው በእምነት ነው የሚሉ አሉ። አይ ሰው ዳግም የሚወለደው ከማመኑ በፊት ነው የሚሉ አሉ። ኦኬ ሰው ዳግም የሚወለደው በጥምቀት ነው የሚለው አሉ። ነገረ ድህነት ላይ ራሱ የተለያየ የተከፋፈለ አይነት አስተምሮ ነው ያለው። ስለዚህ እዛ ያው በጭፍን የሚከተሏቸውን ሰዎች ለማሞኘት ነው ለማለት ነው። ቀጥሉ።
ቃል ታሰማልን እናትሻ እግዚአብሔር ይስጥልን እናመሰግናለን። አኬ ይቀጥል። አረ ቀጥሉ። እኔ እንትን ልበልና ቀጥላለሁ። ችግር የለም። ቀጥሉ እናንተና መኩ። ኧረ አባ ቅደም እረፍ አባ። እኔ አሁን ቀጣዩን እኔ ካልኩ ደግሞ የምር መስሉት እናደዳለን። አስቧል እማዬ አንቺ ቅደም ይብል ችግር አለብህ ብሎ ከገዝተ ላይ ይወርዳል። እሺ ቀጥል። ምንም እኮ ቀልድ አይገባም አንተ አንዳንዴ። ቀጥልሽ። ኧረ አጠብከን እኛንም እባክህ ቀጥል። እቺ ሰው ባኪ ይቀናል እንደዚህ አይነት ነገር መኩ። የባለፈውን ተው በእናትህ አስታውሰኝ። አይ ጀለስ በቃ እንዲህ ናት። የሆነ ጠዋት ላይ ነው የምትጨርሰው። አይ መኩ ከገስት ላይ ወረጂና ጨርሹ በቃ። ኧረ በስመ አብ አዘነበው እኮ በእናትህ። እሺ ቀጥሉ ሌሎቻችሁ። ሄድበት በቃ እዛ አሁን ቀጥሉ። ማን ነው ሌላ ያለው? አንትሽ ሂድበት ወይ አቡሻም አለ መሰለኝ። አቡሻ አንትሽ ሂድበት። ኦርቶ ክርስቶስ አለ ይመጣ። እሺ ያለው ሰላም ብያለሁኝ። ያኪ እንኳን ደህና መጣ። ገና ከጀምሩ ሁለቱ ሰዎች ወይም እነዚህ ሪከርዳቸውን ድምጻቸውን የሰማናቸው ሰዎች ያን ያህል ክሬዲት የሚሰጣቸው አይነት ሰዎች፣ መነጋገሪያ የሚሆኑ አይነት ሰዎች አይደሉም። ያን ያህል የእውቀት ጥልቀት ያላቸውና ሰብስታንስ ያለው ነገር የሚናገሩ ሰዎች አይደሉም ገና ከጀምሩ። ስፔሻሊ the first one I don't know about the second. መጀመሪያ ላይ ሲናገር እንዳስተዋላችሁት ቃላትን በመደጋገም ምንም ሰብስታንስ የሌለው ነገር ሲያወራ ነው። የተለያየ ማለት አይደለም። ልክ ወይ ዩኒቨርሲቲ ላይ ምናምን ነገር የተለያየ ኮርስ ይዘው እንደሚገቡ አይነት ሰዎች ነው የፕሮቴስታንት ሴክቶች ማለት አይነት ማለት ተቃራኒ ትምህርት የለም። የተለያየ ዘርፍ ያዙ ሰዎች ናቸው። ኢትዮጵያ ይቅርታ እንደዚህ አይነት ሰዎች ናቸው የሚል አይነት ሙግት ሲያቀርብ ነው የተስተዋለው ማለት ነው። አቡሻ ቢኒ ሰዓት ይኖራል፣ ታወራለህ፣ ችግር የለውም። እሺ አያስፈልግም። አቡሻ ይቀጥል በቃ ይቀጥል። እሺ ነገር ለማሳጠር ያክል እንደዚህ አይነት አርጊመንት ነው ሲያቀርብ የነበረው። ኤኒዋን ሁ ኢዝ ሶበር ማይንድ በደንብ የእያንዳንዱ ሴክት መሰረተ እምነት የተመለከተ ሁሉ እንደ እግርና እንደ ኳስ የሚጋጭ አስተውሎ እንዳላቸው ይታወቃል። ልሳን ከመንፈስ ቅዱስ ነው የሚልና ልሳን ከመንፈስ ቅዱስ አይደለም የሚል ሁሉ አንድ አይነት ካታጎሪ ውስጥ ሊጨፈልቅ የማይችል አይነት ነው። ሁለቱም ከመንፈስ ቅዱስ የተሰጠ አስተምሮ ሊሆን አይችልም። ሂንስ ዋን puts out himself out of Christianity ይሆናል ማለት ነው። በጥምቀት አማካኝነት የኃጢአት ስርየት ይገኛል። ናይ ጥምቀት ሲምቦሊክ ነው፣ ምሳሌያዊ ነው በሚል መካከል ምንም አይነት መንፈስ ቅዱሳዊ አንድነት አይኖርም፣ የለም ማለት ነው። ለዛም ነው ሲንተባተብ የምትመለከቱት። አንዳንድ ጊዜ መልሱ ከጥያቄ የበለጠ የተወሳሰበ ሲሆን ችግር አለ ማለት ነው አይደል? መልሱ የተንዛዛ ሲሆን ፕሮባብሊ ጥያቄውን እየመለሰ አይደለም ማለት ነው። ስለዚህ ቸርቾቹ አነሳሳቸው እንዴት ነው የተነሱት? ቸርቾቹ ራሱ ሲጀምር የሉተራን ቸርች ሲነሳ ኦፖዝ የሚያደርጉ ሴክቶች ይነሳሉ። ሜኖናይትስ፣ አናባፕቲስት የሚባሉት እኮ
በጥምቀት አማካኝነት የሚገኘውን ሜሪትስ ኦፍ ባፕቲዝምን ተቃውሞ የተነሱ ሰዎች ናቸው። ብድግ ስትሉ በ18ኛው ክፍለ ዘመን 17ኛው ክፍለ ዘመን እነ ካልቪን ሲነሱ መሰረታዊ የሆነ የነገረ ድነት አስተምሮን ተቃርኖ የተነሱ ሰዎች ናቸው። በፕሪደስቲኔሽን የተለያየ በጣም የሚጋጭ በምንም አይነት መስፈርት አንድ አይነት ካቴጎሪ ውስጥ ሊመደብ የማይችል ከአንድ አይነት መንፈስ ቅዱስ ሱፐርፊሻልም ሲታይ ሊሆን የማይችል አይነት ነው እና እነዚህ ሰዎች አሁን እንደዚህ የሚሟገቱት በነገራችን ላይ እኔ ይገርመኛል አንዳንድ ጊዜ እኛ ላይ የሆነ ትምህርት ስናመቻመች ምናምን እኔ አይቻላቅም በእኛ በኩል የሆነ ትምህርት ቤተክርስቲያንን የማይወክል ነገር ሲነገር ስናይ ፊት ለፊት ነው የምንቃወመው። ብዙ ጊዜ ሪስክ ወስደን ማለት ነው። ከምን አይነት ሞቲቭ የተነሳ ነው እንግዲህ ሃይማኖት ሲባል ተስፋው ትክክለኛ ከሆነ በውሸት መደገፍም የለበትም። እግዚአብሔር በውሸትም ሊደገፍ አይገባም። በተስፋው አታምንም ማለት ነው። ይልቅ ሃይማኖቱ በሚሰጥህ ወይም ደግሞ ያለህበት ሴክት የሆነ የሚሰጥህ ጥቅም አለ ወይ ስሜታዊ ፒስፉል ሊሰጥህ ይችል ይሆናል። ከጀርባው ግን ተስፋው ትክክለኛ እንዳልሆነ ነው የምታምነው ማለት ነው። እንደዚህ በውሸት ልትደግፈው፣ በውሸት ልታቆመው፣ በውሸት ልታብራራው ስትሞክር እውነታው ግልጽ ሆኖ እያለ ማለት ነው። አይ እንደዚህ አይደለም የምናስተምረው ትምህርታችን የተለያየ ሆኖ ተቃራኒ ሆኖ ሳይሆን በግልጽ ሰው ፊት ለፊት ማለት ነው። ሰው እየሰማ ሪከርድ እየተደረግ እውነታው ግልጽ ሆኖ ስንት ዓመት ቲክቶክ ላይ በነበርንበት ሰዓት እንዴት አይነት የተለያዩ ራሱ ግለሰብ አንድ ግለሰብ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል ምናምን እያለ ሲናገር ነበር ማለት ነው። ሶ እውነታው ግልጽ ሆኖ ለሰው እየታየ እያለ እንደዚህ በግልጽ የምትዋሽለት አምላክ በግልጽ በውሸት የምታቋቁመው ሃይማኖት እኔ ምን አይነት ሃይማኖት እንደሆነ ምን አይነት ሞቲቭም እንደሆነ ግልጽ አይሆንልኝም። እቺ ለመናገር ነው። እግዚአብሔር ይስጥልኝ። የመላእክትን ቃልዮት ያሰማልን። አቡሻይ ቴንኪው በጣም እግዚአብሔር ያክብርልን። ዮሐዴ ካለህ ቀጥል። ኦኬ ቃልዮት ያሰማልን። ኦኬ ማይኩ አለ ዮሐዴ ቃልዮት ያሰማልን። ማይኩ ከመቀጠሉ በፊት ፕሮቴስታንቶች አንድ ነን ብላችሁ የምታስቡ ከሆነ ወይም ደግሞ አስተምሮታችን በአስተምሮ ምንም ልዩነት የለንም፣ በመሰረታዊ ትምህርት ምንም ልዩነት የለንም ብላችሁ የምታስቡ ፕሮቴስታንቶች ካላችሁ ገስት ላኩ አለን። ኦኬ ሶ እንቀበላችኋለን፣ እናወራችኋለን። አንድ ቁጥር መጻፍ ብቻ ማለት ነው። ደን መኩ ቀጥል። ዮሐዴ ቃልዮት ያሰማልን። አቡሻ ሌሎችም ያው ፕሮቴስታንቶች ለጌታቸው ማለት ለአምላካቸው የራሳቸው አምላክ እኛ አይደለም አክቹአሊ እነሱ አምላክና የኛ አምላክ አንድ ነው ብለን አናምንም። እኛ ይዋሹለታል። እንግዲህ ለአምላክ አይዋሽም። ጌታ ኢየሱስ ክርስቶስ እርሱ አንድ ጌታ ነው፣ የምንመሰክርለት እውነት ነው ያለን እንጂ የምንዋሽለት አምላክ የለንም። ፕሮቴስታንቶች ያላችሁ በተለይ ደግሞ እየሰማችሁ ካላችሁ በእውነት በትምህርታችሁ አንድ ነን የምትሉ ከሆነ ግቡ። እኛ ደግሞ አንድ አይደላችሁም። እኛ አይደለንም በነገራችን ላይ የምንለው ይሄንን እኛ አይደለንም። ከራሳችሁ ከቤተ እምነታችሁ እያንዳንዳችሁ እናንተ ኮንፌስ የምታደርጉት በጣም የተከፋፈላችሁ መሆናችሁ ይሄ 3 ዓመት 4 ዓመት በቃ በግልጽ ማለት ነው። እኔ አንዳንድ ሰው ድፍረት ደግሞ በጣም ይገርማል። በዚህ ልክ እንደዛ ማለት አንድ ነን አሁን እንዲያው በአገላለጽ ደረጃ እንጂ የተለያየ ነው ኖ በአገላለጽ ደረጃ ቢሆን አባ አንድ ላይ ቁጭ ብለህ ብታወራ ነበረ። ግን በትምህርት ላይ አንድም ቀን ቁጭ ብላችሁ አታወሩ። በትምህርት በአስተምህሮ ፕሮቴስታንት አንድ ላይ ቁጭ ብሎ ባወራ ጊዜ እንደ ልሳናቸው እርስ በርስ ላላላላ ነው የሚሉት። በቃ ማንም አይሰማ። የእውነቴን ነው። ማንም አይሰማ። በትምህርት በአስተምህሮ ባወሩ ጊዜ ላይክ አንዱን ያጋጨዋል ማለት ነው። እርስ በርስ በጣም የተከፋፈሉ ስለሆነ እርስ በርስ በጣም የማይስማሙ ስለሆነ
በጣም ብዙ አይነት አንዱ አንዱን አጋንንት ነው ይላል። በነገራችን ላይ አንዱ አንዱን ሐሳዊ መሲ ነው። እንዲያው እንትን ደግሞ ዶክመንተሪም ተሰርቷል። ዶክመንተሪ ባዕድ ኢየሱስ ተብሎ እርስ በርስ ዶክመንተሪ እስከ መሰራት ደርሷል። እዛው ፕሮቴስታንት ውስጥ እነ እዩ ጩፋ አንድ ጎራ፣ እንዲሁም ደግሞ እነ አማን ሻሎም አንድ ጎራ ሆኖ ማለት ነው። እርስ በርስ ምን አንዱ ባዕድ ኢየሱስ ነው የሚያመልኩት፣ የያዙት ባዕድ ኢየሱስ ነው ብሎ እስከ መነጋገር ድረስ ደርሷል። እና እስቲ እንየው ግቡና አንድ ነን የምትሉን ከሆነ እንስማችሁ። እውነት አንድ ከሆነ እስቲ ያስረዱ፣ እንስማ። ቢያንስ ያስረዱን አይደለ? ይዋዲ እንስማቸው። ያ እውነት ነው። ይህን ለመስማት በጣም ዝግጁዎች ነን። ኦኬ የገባ ሰው አለ፣ እሱን እንቀበልና ሌሎችንም የላኩ ካሉ አንትሽ ምናልባት ቼክ እያረግ አስገባቸው ጾች ማለት ነው። አያችሁ እዚህ ጋር እድሜና አስተምሮ ያላቸውን ቤተ እምነቶችና ህብረቶችን የያዘ መሆኑን ይላል። እሺ የተለያየ ይልና ስንት ነገር ያነሳል። እድሜ ይላል፣ አንድ አስተምሮ ይላል። እሺ ያላቸውን ቤተ እምነቶችን ይልና ቤተ እምነቶችን እና ህብረቶችን የያዘ መሆኑን ነው ይላል። አሁን ግልጽ ነው። እዚህ ጋር ሁለት ነገር አለ። እድሜና አስተምሮ ይላል። የተለያየ እድሜና አስተምሮ ያላቸውን ይላል። ኦኬ አሁን ከእድሜ እንጂ እድሜና አስተምሮ ሁለት ነገሮች ነው ያለው። ልብ ብላችሁ ተከታተሉ። እድሜ የሚለው እንግዲህ እዚህ የካውንስሉ ሜምበር የሆኑ ኢትዮጵያ ውስጥ ያሉ በጠቅላላ የወንጌል አማኞች ናቸው። እንደምታውቁት በእድሜ አንዱ ከአንዱ እንግዲህ አሁን ትላንትም የተተከለ ቸርች ይኖራል። ትላንትና እንግዲህ ከዛሬ ስንት ዓመት በፊት ደግሞ የተተከሉት ትልልቅ አብያተ ክርስቲያናት እነሱ ደግሞ አሉ። ስለዚህ እድሜ የሚለው እሱ ነው። ኦኬ እና ግልጽ መሰለኝ እድሜውን በተመለከተ ማለት ነው። አንዱ ለምሳሌ እንውሰድ ከተባለ እዛ ውስጥ ለምሳሌ መካነ ኢየሱስን መውሰድ እንችላለን። መካነ ኢየሱስን እንውሰድና አንድ ደግሞ በኋላ ላይ መጣ እንዳልኳቸው የዛሬ 10 ዓመት 20 ዓመት ምናምን የተተከለ ደግሞ ቤተክርስቲያን ይኖራል። ኦኬ ሶ ያና ቃለ ሕይወት ያላቸው የእድሜ ልዩነት ምናልባት የ60 የ70 ምናምን ዓመት ልዩነት አለ። እሱ ግልጽ ነው። ስለዚህ ያስተምሮ የሚለው ላይ ሊድ እሺ በደቡብ ላይ ያሉ የተያዙ ቅርጾች የተለያየ እድሜና አስተምሮ ያላቸው ቤተ እምነቶችን እና ህብረቶችን የያዘ መሆኑን ይላል። የተለያየ እድሜና አስተምሮ ነው የሚለው። ኦኬ የተለያየ እድሜና አስተምሮ እድሜን አይተናል። የተለያየ አስተምሮ ማለት ምን ማለት ነው? የተለያየ አስተምሮ ማለት እርስ በርሱ የሚቃረን ማለት ነው። እንደዛ ነው የምትረዳው? የተለያየ አስተምሮ የሚለው የተለያየ ትምህርት ያላቸው ግን የተለያየ ትምህርት ኖራቸው አንድ ሆኑ የሚለው ነው አይደለም። የተለያየ ትምህርት ያላቸው ማለት ምን ማለት ነው? የተለያዩ አሁን የቅድምም ኤቢዬ ሜንሽን አድርጎት ነበረ። የተለያዩ ትራዲሽኖች ያሏቸው ቤተ እምነቶች አሉ። ለምሳሌ ስለ ሉተራን እያነሳን ነበረ ቅድም አይደለ? ስለ መካነ ኢየሱስ ስለ እያነሳን ነበረ። ስለ ሙሉ ወንጌል እንደዛ እያነሳን ነበረ። ኦኬ የተለያዩ አስተምሮቶች ማለት እርስ በርሳቸው የተለያዩ ማለት ሳይሆን ኦኬ አሁን ምሳሌ መናገር ይገባኛል። በጣም ብዙ ጊዜ እዚህ ላይ ስለምታፏጩ ማለት ነው። የተለያየ አስተምሮ ማለት ምን ማለት ነው? ለምሳሌ ፓስተር አሌክስ ኦኬ ፓስተር አሌክስ እዚህ ላይቭን ከፍቶ ምሳሌ ነው የምሰጣችሁ። ቀጥታ አሁን ከዚህ ጋር ከምለው ጋር ይገናኛል አይደለም፣ ሁሉ ሰው እንዲገባው ነው። ለምሳሌ ፓስተር አሌክስ ይከፍትና ቤቱን ኦኬ እስካቶሎጂ ያስተምራል። ኦኬ ብዙ ጊዜ ትኩረት አድርጎ የሚያደርገው በቃ ጌታ ኢየሱስ ይመጣል ዘጋጅ እያለ የመጨረሻው ከስር ኮመንት ላይ ኤቢ ምን ብሎ ነው የጻፈው? ነንሴንሻል በሆነ ነገር ነው ያለው የተለያየ የሚለውን እሱ እንደዛ ብለዋል። ግን ሁለቱ የተለያየ ነው እያሉ ያሉት ያ እኮ ስሙት። አሁን እታች ኤቢ ምንድን ነው የሚጽፈው? አይ ነንሴንሻል በሆነ ወይ ደግሞ መሰረታዊ ባልሆኑ ነገሮች ብሎ ኮመንት ይጽፍለታል ማለት ነው። ኦኬ ስሙት። ትምህርቶችን ያስተምራል። ኦኬ እኔ ደግሞ ቤቴን ከፍትና ኦኬ ሰው እንዴት እዛ ትምህርት ላስተምር እችላለሁ። ኦኬ ይሄን ላስተምር እችላለሁ። ኦኬ ይሄን የምስራች ቃል ሰዎች ሰምተው እንዴት መዳን አለባቸው እንዴት ሰው አቤል አቡና ደግሞ ኮመንት ላይ የምታፋጩበት ምናምን ብሎ እየተናገረ ስለነበር አታፋጩ ብላ ነበር።
ለማንኛውም አታፏጭ። አውትሪች መስራት አለብን፣ እንዴት ሰዎችን መድረስ አለብን በወንጌል እያልኩ በዛ ጉዳይ ላይ ልሰራ እችላለሁ። ኤቢ ደግሞ ቤቱን ይከፍትና ኤቢ ደግሞ ቤቱን ከፍቶ መሰረታዊ የሆነ የክርስትና ሰዎች መሰረታዊ የሆነ የክርስትና አስተምሮ ወይም የደቀ መዝሙር ትምህርት እኔ አስተምራለሁ ብሎ ያስተምራል። አሁን ይሄ በአማርኛችን መሰረት የተለያየ አስተምሮ ነው የሚያስተምሩት ይባላል። የተለያየ አስተምሮ ነው ማለት ኤቢ የሚያስተምረው ከኤፍሬም ጋር ተቃራኒ ነው፣ ኤፍሬም የሚያስተምረው ከፓስተር አሌክስ ጋር ተቃራኒ ነው ማለት ሳይሆን ኮንቴንቱ የተለያየ ነው። ፓስተር አሌክስ የሚያስተምረው፣ ኤፍሬም የሚያስተምረው፣ ኤቢ የሚያስተምረው ኮንቴንቱ የተለያየ ነው። የተለያየ አስተምሮ ነው የሚያስተምሩት። ኤፍሬም ቤት ሂድ እስቲ ላይቭ ላይ ኳለ እሱ የተለየ ትምህርት ነው እያስተማረ ያለው። አሁን ያ ማለት ምን ማለት ነው? እስካቶሎጂ አይደለም እንደ ፓስተር አሌክስ እያስተማረ ያለው። ኤቢ ቤት እንሂድ እሱ ጋር እንሂድ። እሱ የተለየ ትምህርት ነው የሚያስተምረው። የተለየ ስላልክ ተቃራኒ ትምህርት እያስተማረ ነው ማለት ነው አይደለም። የደቀ መዝሙር ትምህርት ነው የሚያስተምረው ማለት ነው እያለ ያለው። ስለዚህ የተለየ የሚል ቃል ስለገባ እርስ በእርሱ የተለያየ ነው ብሎ መተርጎም ያው የእናንተን ዊሽ ነው የሚያመለክተው፣ የእናንተ ፍላጎት ነው። ግን እዚህ ጋር እያለ ያለው የተለያየ እድሜና አስተምሮ ያላቸውን ማለት ስለ ትምህርቱ ቫራይቲ ነው የሚያስተምረው። ይህን አል ይበቋል። እናንተ ብትሄዱበት ጥሩ ነው፣ አስተያየት ብትሰጡበት። ሰማይ ሁለቱ እኮ አልተግባቡም። ራሱ ኤቢና ኤፍሬም ራሱ አልተግባቡም እኮ። ያ በኮመንት ይሄ በእንትን ጭራሽ ተቃራኒ ነገር ነው የሚያወሩት። ምን በኮሜንት በድምፅ ቅድም ያሰማው ያ ሁለተኛ ነገር ደግሞ ማለት ነው ትምህርት ላይ አለና ኤቢ ቃል በቃል በአስተምሮ ልዩነቶች አሉን ብሎ ከሱ ቀጥሎ ምን አነሳ? ሰው ሲጠመቅ ነው የልሳን ስጦታ የመንፈስ ቅዱስ ስጦታ የሚቀበለው አይደለም በሚል፣ ህፃናት መጠመቅ አለባቸው የለባቸውም በሚል፣ ሴቶች መሾም አለባቸው የለባቸውም በሚሉ ዝም ብሎ ራፍሊ እነዚህ ነገሮች አነሳና በእነዚህ ጉዳዮች እንለያየን፣ በእነዚህ አስተምሮቶች ልዩነቶች አሉ ብሎ ተናገረ ማለት ነው። ቃል በቃ ሁለቱ ጭራሽ የማይገናኝ ሀሳብ ነው ይሄ። ኧረ በፈጣሪ እኔ እኮ ለምን ኤፍሬም እዛ ቤት ሄዶ ፓስተር አሌክስ ምናምን እያለ ከሚሰጥ ለምን ይሄ በምንድን ነው የሆነ በፖርሽን እንለያያለን አይነት ነገር፣ አንዱ ስካቶሎጂ ሲሆን አንዱ ደቀ መዛሙርት ምናምን እያስተማረ ነው ማለት ነው እንጂ በአስተምሮ ልዩነት አለ ማለት አይደለም ብሎ ለምን አሌክስ እና ኤፍሬም እያለ ይሰጣል? ቸርቾቹ አይሰጥም እንዴ? ለምሳሌ ቃለ ሕይወት ስካቶሎጂ ላይ ነው ፎከስ ብታደርግ፣ ለምን በቸርችማ ከሰጠ ያፈርስበታል ሊናገር ያለውን ማለት ነው። ለምን ትክክለኛው ነገር በቸርች ነው የተነገረው ማለት ነው። ገባህ? ለምሳሌ ዮሐዴ በቸርች ምን ብሎ ሊሰጥ ነው? ለምሳሌ መካነ ኢየሱስ ስለ ጥምቀት ታስተምራለች፣ ሙሉ ወንጌል ስለ ልሳን ታስተምራለች ሊል ነው ለምሳሌ አይልም። ገብቷል? ያለው አማራጭ ምንድነው? ዙሪያውን መጠቀም ነው። ዳይቨርት አድርጎት እንትኑን ማለት ነው። ጌታ ሆይ እኔ በጣም የሚያሳዝኑኝ ዮሐዴ ከስራ ያሉት በእውነት እኔ ማን ነው አዚም ያደረገባችሁ? እኔ በእውነት ሁለተኛ ነገር ደግሞ ካስተዋልከው የተለያየ ሲቀው ስለ እድሜ የተለያየ ሲል በእድሜ ይለያያሉ ብሎ ፈታው። በእድሜ የተለያዩ ሲል ያው አንደኛው የ70 ዓመት ቅድሚያ ሊኖረው ይችላል፣ አንደኛው ከ70 ዓመት በኋላ የመጣ ማለት ሊሆን ይችላል አለ። ያስተምሩ የተለያየ ሲባል የተለያየ ማለት የተለያየ አስተምሮ ያላቸው ሳይሆን ለምሳሌ እኔ ቤቴን ከፍቼ ስለ ልሳን አስተምራለሁ፣ አሌክስ ደግሞ ስለ ሚስጥረ ስላሴ ሊያስተምር ይችላል። እንደዛ ማለት ነው። የተለያየ ማለት የተለያየ ፎከስ የቶፒኩ ላይ ነው። ቶፒኩ ለምሳሌ ምንድነው? እኔ ራሴ ያ ጀመር የመጀመሪያ የሰጠው በእድሜ የሚለው ከስር እኛ በርቶልናል። ምን ስክሪንህ ነው የበራው? ብራይትነሱ ናገባና እስቲ እንትን በለን። አሁን ኮመንት ላይ እንትን ማለት አይደለም። እስቲ ግቡና ይሄው የተለያየ አስተምሮ እንዳላችሁ እናሳያችኋለን ማለት ነው። ይሄ ከአዚምም በላይ ነው በነገራችን ላይ ማለት ነው። አሁን አዳምሻ እንዳልከው ምንድነው በእድሜ ለምሳሌ ምሳሌ ሲሰጥ በእድሜ ትላንት የተተከለች ቸርች አለች ብሎ በቸርች ሰጠ።
ዳት ሚንስ ይሄ ክፍል እያወራ ያለው ስለ ቸርቾች ነው ማለት ነው አይደለ? ወይ ደግሞ ቤተ እምነቶች ራሱ ቤተ እምነት ስላለ እንትኑ ላይ ማለት ነው ማሳየት እንችላለን በነገራችን ላይ ማለት ነው። እና ትክክል ልክ በቃ እዚህ ላይ ጥያቄ ህዝቡ ላይ ለመሸወድ የፈለገው ይሄንን ስላልሆነ እድሜ የሚለው ላይ እድሜ የሚለውን ቀጥታ እንደተሰጠው ወሰደ። ከዛስ ቀጥሎ ስለ ቤተ እምነት ነው አሁንም እየተወራ ያለው አይደለ? መግለጫቸው ላይ ቀጥሎ ስለምንድን ነው እድሜ ካለ በኋላ አስተምሮ አይደለ? አስተምሮ ላይ ግን አሌክስ ቀረበው። ለምን ቸርቾችን ካነሳ ለምሳሌ መካነ ኢየሱስ እንዲህ ብታስተምር ካለ ይበላል ካለ ግባ። በነገራችን ላይ በጣም በዚህ እንሞግታለን ማለት ነው። ግልጽ ነው። የተለያየ ኢሴንሻል ወይም ደግሞ መሰረታዊ በሆነ ነገር እንደምትለያዩ ማሳየት እንችላለን። በነገራችን ላይ የምናሳየው ልዩነቶችን ኮምፔር እያደረግን ሳይሆን ከመካነ ኢየሱስ ጽሑፍ አውጥተን ምን ያህል ልዩነት እንዳላችሁ ማሳየት ይቻላል። ከአንዱ ቸርች ማለት ነው፣ ከእናንተ ካስተምሯችሁ አውጥተን ማለት ነው። ይሄ እስር ያለውን ሰው ከመናቅም በላይ ነው በእውነት። ያ ቴንክ ዩ ናትሻ፣ አሪፍ ፖይንት ነው ማለት ሰዎቹ ላይ እንዴት በዚህ ልክ ደግሞ ደፋሮች ናቸው። አንተ በርቶልናል ይላሉ። ኤፍሬም ባለች እየተጫወተ በርቶልኛል ትላለህ። አንተ እኮ አሪዮስ ቢመጣ እኮ ቁጭ አድርጎ የሚጫወትብህ ከሆነ አንተ ኤፍሬም እንደዚህ ከተጫወተ አሪዮስ ቢመጣ አንተ የሱ መጫወቻ ነው። እውነት ባይዘዌ እሱ በንግግሩም በጣም እንትን ነው። ግጥም ችሎታ በጣም የተደነቀ ነው። ባይዘዌ አሪዮስ እውቀቱም እንደዚያ ማለት ነው። ያው አንዳንዴ እውቀት ወደ ጥፋት ይወስዳል ማለት ነው። ኤፍሬም እንደዚህ ከተጫወተብህ በአስተምሮ የተለያየ ማለት ነው ማለት አይደለም ብሎ ሲነግርህ ትችላለህ ኤፍሬም ብለህ ከስር ካጨበጨብ ከአንተ የአማርኛ እንኳን የመጽሐፍ ቅዱስ እውነት ሊበራልህ ይቅርና አማርኛ ራሱ አልበራልም። ማይ ብራዘር የተለያየ ማለት አይደለም ብሎ ትችላለህ ብለህ ካጨበጨብ አንተ ምንድነው ይበራልህ? እንዳለው ናትሻ የስልክ ብራይትነስ ወይም ደግሞ መብራት ጠፍቶ በስልክ አብርተህ ከሆነ ዊዶን ነው ማለት በርቶ ወይም መብራት ጠፍቶባችሁ ሰሞኑ እየጠፋ ነው መብራት በርቶላችሁ ከሆነ ሰፈራችሁ ስለዛ እያወራችሁ ከሆነ ጥሩ ነው። እሺ ኤኒዌይስ ከዛ አንጻር ነው። እዮባ እንኳን ደህና መጣ። እንዴት አላችሁ? አለን አንተ ሰው ያለ አለው እሰማለሁ። በመሀል ይቆራረጣል መሰለኝ። አይ ይሰማል፣ ኖርማል ነው። ያንተ ይሰማል፣ የኛ አይሰማም? አይ ይሰማል። መሀል ላይ የተለያየ ይሆንብኛል። ግን ያልተለያየ ነው። ድምዳሜው አይለያይም። ከዚህ በላይ ምን አለ? ዋናው እሱ ነው። በርቶልኝ ነው፣ ይቅር በሉኝ። የማን ነው ይበራል እንዴ? ያረ ብዙ ነገር ነው። አይ እኔ በጣም ሰው ለህሊናው ካልታመነ እኮ ከባድ እኮ ነው። ሰው ለመጥራት ራሱ ይከብዳል። ለየት የሚያደርገን እኮ ህሊና መኖሩ ነው አይደለ? የተለያየ ሲባል በትምህርት የተለያየ ማለት አይደለም ምናምን እያለ ሲተረጉም በጣም ነው የሚያስገርመው። የአማንን ኢየሱስ አጋንንታዊ ነው ምናምን ያለ ሰው እኮ ነው አይደለ? ማለት የአማን ኢየሱስ ወይም የካልቪኒስቶቹ ኢየሱስ አለ ሌላ ኢየሱስ ነው ቀለሜ አላውቀውም ሲል ይሄኛው እንደውም ላሻሽለው ምናምን ብሎ ራሱ የሆነ የተናገራቸው ነገሮች አሉ። ቃል በቃል ጠፍቶብኛል። ይዋዲ ታስታውሰዋለህ? እና እንዲህ ብሎ ሲያበቃ አሁን መጥቶ ከዛን የተለያየ ማለት በትምህርት አይደለም በእድሜ በምናምን በምስረታ ምናምን አይነት ቀልድ ውስጥ መግባት ምን ያህል መዝቀታቸውን ዝቅ ማለታቸውን የሚያሳይ ነው። ለምሳሌ አንድ ቸርች ለምሳሌ መካነ ኢየሱስን ብናነሳ
የተሻለ የምንድነው ሊደርሺፑ የተሻለ ነው ከሌሎቹ ብዬ በማስበው ማለት ነው። መካነ ኢየሱስ አዲስ አበባ ላይ የሆኑ አጥቢያዎች አሏት። ከዛን ናዝሬት ላይ የሆነ አጥቢያ ስትከፍት የመካነ ኢየሱስ ናዝሬት አጥቢያ ነው የሚባለው። መካነ ኢየሱስ ናዝሬት አጥቢያ ነው የሚባለው። ከዛን እንትን ይሾምለታል፣ አስተማሪ ይሾምለታል ወዘተ። የዛ ቸርች አጥቢያ ነው የሚባለው እንጂ ሌላ ዶክትሪን ይዞ መጥቶ ከዛን ናዝሬቱ ስለ ጥምቀት ሲያወራ የአዲስ አበባው ግን ስለ ቁርባን ስለሚያወራ ነው የተለያየ የተባለው የሚል ሎጂክ ማስገባት እኔ ምን አይነት አመለካከት እንደሆነ አልገባኝም። ሁለተኛው ይሄ ትምህርት ኢንሴንሻል ነው ምንድነው ያኛው ትምህርት ኢንሴንሻል አይደለም የሚለው ማን ነው? ቲክቶክ ላይ እንደዛ በሉ ያለ አካል አለ ወይስ ደግሞ ኦፊሻሊ ቸርቾቹ ራሱ ብለዋል? ጥያቄ ቸርቾቹ ካሉ ይሄ እንደዚህ ነው ይሄ እንደዛ ነው ብለው ያሉበት ማስረጃ ሊወጣ ይገባል ብዬ አስባለሁ። ማለት ከንትን ልናቀው ይገባል፣ ከቸርቾቹ ልናቀው ይገባል። ይሄ ቀላል ነገር ስላልሆነ ማለት ነው። አይ እንደው ቲክቶክ ላይ የተፈጠረ ነው ከተባለ ቲክቶክ ላይ የተፈጠረን ሐሳብ ተቀብላችሁ በርቶሊ ነው የምትሉ ቆም ብላችሁ ብታስቡበት። አይ እንደ ቸርች የተባለ ነው ከተባለ ግን ቸርቾቹ እንዲህ ያሉበትን ማስረጃ ብታመጡ። ምክንያቱም ለምሳሌ ስለ ጥምቀት ሲነሳ መሰረታዊ ትምህርት መሆኑ ለመካነ ኢየሱስ ያንን የማይቀበሉትን ከአጋንንት ጋር ያመሳሰለች መጽሐፏ ነው። የሌሎቹም እንደዛው በእምነት መግለጫ ደረጃ በረከት አያስገኝም ብለው ቦታ ሰጥተውት ትምህርቱ እንደ ትምህርት አምነውበት በእምነት መግለጫቸው ላይ ጽፈዋል። ስለዚህ መሰረታዊ ትምህርት ነው ለነሱ። ምን ብለው ማመናቸው? ለአንዳንዱ በረከት አያስገኝም፣ ለአንዳንዱ ድህነት አያስገኝም ግን ጸጋ በረከት አለው፣ ለአንዳንዱ ደግሞ ለኃጢአት ስርየት ነው። በእምነት መግለጫ ደረጃ የተቀመጠውን አንድ እዚህ ግባ የማይባል ሰው መጥቶ ከዛ አይ ይሄ እኮ እንዲህ ነው ብሎ የራሱን ድምዳሜ ይሰጣልና ይህንን ተቀብለው የሚጓዙ በራልን የሚሉ ሰዎች ራሱ አለማሰባቸው ነው ማየው ለማለት ነው። እውነት ነው የጌታ ሰው። ይሄ በጣም ከባድ ነው። የሆነ የእንቅልፍ መንፈስ ተጥሎባቸዋል መሰለኝ። አሜን ብቻ ነው እየቻሉ ያሉት እታች ያሉ ፕሮቴስታንት ወንድሞቻችን እና በምን እንደሚነቁ ዊዶን ነው እንዴት እንደምትነቁ አናቅም። ባይዘው ቲክቶክ ላይ ካልነቃ ቲክቶክ ከፍተ ስልክ መጠቀም ችለ መንቃት ካልቻልክ እኔ እንጃ ከባድ ነው ጊዜው። ከጊዜው ጋር መንቃት ካልቻላችሁ እንዴታች ያሉ እነ ዮናታን ጋር ሄዶ አሜን የሚሉማ አይፈረድባቸውም። እውነት ለመናገር እንዴ አተ ስልክ መጠቀም እየቻልክ ይሄ ማገናዘብ ካልቻልክ እኮ በጣም ከባድ ነው እውነት ለመናገር። እና የኤፍሬምን አስታውሰን እስቲ ይዋዴ ያማን ልጅ እንዲተናገርበትን የሱማ እንድናያለው የሆነ አይ ይሄ አጋንንታዊ ትምህርት ነው አልቀበለው ምናምን ብሎ ነበር። እና የሆነ ሰዓት የሆነ ልጅ ብታስታውሱ ከሆነ አንዳንድ ፕሮቴስታንቶች ምናምን እየጠራ ኢንተርቪው ምናምን ማድረግ ጀምሮ ነበር ቲክቶክ ላይ እና ኤፍሬም ተረኛ ሆነ ተጠራ። ማ አይ አንተሽ ጀርሚ የሚባለው ኤርሚያስ ማለት ነው። አዎ ቀጥን የሆነ እንደዚህ እየጠራ ምናምን ኢንተርቪው ምናምን ሲያደርጋቸው ነበር። እና አጋጣሚ ኤፍሬም የተጠራበት አይ ቲንክ ድፊባቸው አልመጣችም በማስረጃ። እስቲ ነይ እስኪ በማስረጃ ካለ አለ ወይስ ልሄድበት? ሄሉሻ የመስቀል ሚዲያ የእንትና አጋር ነው። እሺ ማን ነው? አቤል አቡና ከአቤል አቡና ጋር መስቀል ሚዲያ ላይ የሚሰራው ልጅ ነው። እሺ እንትን መብራት የሚሰጠው ከሆነ እሱ አብርቶት ይሆን እንደ በራልን የሚሉት አምፖል ምናምን የሚሸጠው ነው ይሆናል እንግዲህ። ኦኬ እሱ የለኝም ብላለች ሄሉ። እና ኢንተርቪው ሲያደርገው ምን ይላል? ይሄ የነ አማንና ይሄ አዎ የሚድኑ ተወስኖባቸዋል
ማለት ፕሪደስቲን ሊሆኑ ብቻ ናቸው የሚድኑት፣ ለዓለም አልሞተም ምናምን የሚለው ትምህርት እነ ሜሎስ እነ ኤፍሬም ምናምን ደግሞ አይ ለዓለም ነው የሞተው ለሁሉም ነው የሞተው ምናምን የሚለው ትምህርት እያስተማሩ በነበረበት ሰዓት ሉተር እናንተንም መቀጣቀጥ ጀምሮ ነበር። ካልቪን ምናምን ሲጀመር ስንት ሰው ገደለ ምናምን የሚባል አይነት ነገር ላይ ተደራርሰው ነበረ እና ከዛ በኋላ ኤፍሬም ምን አለ ጀግናው ሲጀመር ይሄ አጋንንታዊ ትምህርት ነው አልቀበለውም ብሎ ነበረ። ደን ኢንተርቪው ላይ ተጠየቀ የነ ቃለ ሕይወት ይሄ ፕሪዴስቲኔሽን ትምህርታቸው የአጋንንታዊ ትምህርት ነው የነርሱ ኢየሱስ አልቀበለውም ብለህ ነበረ እና ስለሱ ምንድነው የምትለው ተባለ። አሁን ሁሉም እዚህ ያሉ ሰዎችን ምናምን ታውቃላችሁ አኩቻ ሰው ትቆጥራለች እላይ ያላችሁ ከዚህ በፊት የነበራችሁ ምናምን ፕሮቴስታንት ወንድም እህቶቼ በጣም ይቅርታ መጠየቅ እፈልጋለሁ አለ። ከዛ እንዴ የሀሳብ ለውጥ አየር ላይ እንዴ ስምምነት ብለን ከዚህ በፊት አጋንንታዊ ነው ብዬ ነበረ በጣም ይቅርታ አድርጉልኝ ይሄ ልክ አይደለም ስህተት ነው አጋንንታዊ የዲያብሎስ ትምህርት ነው በሚለው ይስተካከል አጋንንታዊና የዲያብሎስ ትምህርት ነው በጣም ይቅርታ አድርጉልኝ ከሚባለው በታች ስላረኩት አለ በጣም ይቅርታ የዲያብሎስና የአጋንንት ትምህርት ነው በሚለው ይስተካከልልኝ ብሏልና ከዛ ግን መሰረታዊ ትምህርት ልዩነት የለም በአስተምሮ ልዩነት አለን ማለት አይደለም ይላል ደግሞ መጥቶና ስማ ባለፈው እንትና ዳዊት እንትናን ማለት ነው ምንድነው ሉትራኑን ዲቤት ጠርቷል ነበር ባለፈው ካስታወስክ እና ዲቤት ሲጠራ ገስት ላይ ማቢቀመጥ ጥሩ ነው አማንሻለው ከዛ ደግሞ አማንሻለው እድሉ ሲሰጠው ምን ቢል ጥሩ ነው እኔ እንደዚህ አይነት ክፉ ሰው አላየሁም ማለት ከዛ ፔንቴኮስታልን ለማጥቃት ነው የተነሳው አላል ኤቪ ምን ብሎ የሆነ ጊዜ ይላል ቀለሜ አለ አለ ወንድነኛ አለ እስኪ ይምጣና በልሳን ይወያየኛል አለ እዛው ደቅ አረ ወይኔ ደግሞ በጣም ያስገርመው እኮ አማን ፔንቴኮስታልን ቅጥቅጥ አድርጎ እኮ ቪዲዮ የሰራ ሰው እኮ ነው ቅጥቅጥ አድርጎ ማለት ነው ካስታወሳችሁ ምን ብሎ ተናግሯል ፔንቴኮስታል ስናነሳ 100 ዓመት ታሪክ የለውም 90-80 ዓመት ታሪክ ነው እና ወንጌላን ህብረት ውስጥ ራሱ የሉም ብሎ ተናግሮ ነበርና አሁን አብሮ ቁጭ ብሎ ተላለ እንዴ ትዝ አይሉኝም እኮ አንተ ለወንጌላን ሳወራ ትዝ አይሉኝም ማለት አሁን ደግሞ አብሮ ቁጭ ብሎ ያስተዛዝናቸዋል ለማጥቃት የተነሳ ወይኔ ለቅሶ ደርሶ ነው የሚመስለው ፓፓ እሺ ቀጥሉ እኔ ጽሁፉን አላየሁትም ፎሎ ስለማላደርገው አይመጣልኝም በቅርብ ያየሁት አንደኛው ይሄ የተቆራረጠ ነው የዲጂባቸው ምናምን የምትባለው ሴት የለቀቀችውን ያንን መልሶ ፖስቶ ነው ያየሁትና ሶ ዴቭ I trust you you are well educated ምናምን and ኬስ አናውን ገብታ እንደተናገረችው አልሙኒሽ አድርጋለች just accept the challenge which is your claim አልቀበለው የማልቀበለው አፖስቶሊክ ክሬድን ሪሳይት ማድረግ ስህተት ነው እያልኩ አይደለም አንተ ክሌም ባረክበት ሁኔታ ግን ስህተት ነው ኤንድ በዛ ግራውንድ ላይ ቆመ ሌሎችን አንድ ላይ ለመተቸት የሄድክበት መንገድ ኢዝ በጣም ኢል የሆነ ሲከንድ የሆነ አካሄድ ነው በጣም በሽተኛ የሆነ የታመመ አይነት አካሄድ ነው የሄድከው ኦኬ አንድ ያዡ እዚህ ከዚህ በፊት ኤፍሬም ሰምታችሁታል እዚህ ላይቭ ላይ ክሪዱ ሲጀመር የትኛው ኢርሊ ቸርች ፋዘር ከጥንት የነበረችው ቤተክርስቲያን ሲጀመር ክሪድ የሚባል አታነብን በጥምቀት ሰዓት እያለ ሲያወራ ነበር እና የዲቤት ጥሪው ለዴቭ ራሱ ያቀረበለት
አፖስትሊክ ክሪድን ኮንፌስ ማድረግ አለባቸው ብለሃል ና ዲቤት ብሎ ነው የጠራው። ውይይት ራሱ ማለት ነው። አማን ምን ይላል? ክሪዱ ኮንፌስ መደረግ አለበት የሚለው እየተቃወምኩ አይደለም። እኔ ቆይ ምን እየሆናችሁ ነው? አንድ ገዝቶ ሆናችሁ ትከራከሩ። ስማ አብረው ሲቀመጡ ነው የሚደብራቸው መሰለኝ። እና እኔ ቆይ ኧረ ይመቻቸው። እሺ ቀጥይ። የሆነ ሩል አድርገህ ምናምን ስትናገር አዚፍ መሬት ላይ ያለው ያ እንደሆነ አድርገህ ስትናገር ምናምን ታሶ ቦሪንግ በጣም የሆነ ለመስማት ምናምን እና በቃ እንትን ማለቱ ካልቀረ እኔ በራሴ መንገድ ሄዳለሁ። ትሩ ቸርች ክሌምን ደግሞ አዘ ሪፎርመር ቻሌንጅ አቀርብላለሁ። እኔ ሌሎችን አልነካቸውም። እየተሳቀቁ ከእናንተ ጋር እንዳሉ አውቃለሁ። ባይዘ ላይቦቻችሁን ጆ የሚያደርጉ እናንተ ሳትመጡና መበጥበጥ ሳትጀምሩ በፊት ኦኬ፣ እንደ አንድ ረባሽ ኮርማ ብረቱን መበጥበጥ ሳትጀምሩ በፊት ከኛ ጋር የነበሩ ልጆች እየተሳቀቁ ነው እየተሳቀቁ ነው ያሉት። እነሱን ባማከለ መልኩ አይደለም የምናገረው ስናገር፣ አንተም ፐርሰናሊ ባማከለ መልኩ ነው የምናገረው። እኔ ደግሞ አዘ ሪፎርመር ቻሌንጅ አቀርብላለሁ። አንድ ቀን ስለማላምንበት ነው ይሄ ነገር በተወዘበት ማከታተልን ስለማላምንበት ማለት ስለማላምንበት። ስለዚህ አሁን የፊ ጥሩ ቻሌንጅ አቅርቧል። አሁን የዛኔ ልሳን በሚባል ሲቀለድ ነበር አይደለ? ኦኬ ልሳን የሚባል ሲቀለድ መጣን እና ጥያቄ ያቀረብን እባካችሁ በልሳን ጉዳይ ላይ ተወያዩ፣ መወያየት የምትችሉ ሰዎች ብኑ ግቡ እያለን እየዞርን ፈለግን። ቲክቶክ ላይ ሁሉም ጋር ደርሷል። የደረሳቸውም ልጆች ጭራሽ እነሱ ራሱ ቪዲዮ እየከፈቱ ገስት ላይ ሲያሳዩ አይቻለሁ። ተልኮል ሁላቸውም ጋር ደርሷል። መወያየት አልፈለጉም፣ አልመጡም። ለምንድን ነው ያልፈለጉት? ያልመጡት ቢመጡ ያውቃሉ ማሸነፍ እንደሚችሉት ሀሳብ አይደለም። ተመልከቱ፣ እኔ እግዚአብሔር ድስት ሰጥቶ በጣም ይነሳል አይደለም። ድስቱን ሰጥቶ ከመክደኛው ነሳ አይደለም። ልሳን የሰጠ አምላክ መተርጎምንም ይሰጣል። አይ ልሳኑ ብቻ ነው ያለው። አትፎግሩና አትፎግሩት። ማን ነው የምትፎግሩት? የመጀመሪያዊቱ ቤተክርስቲያን ልሳኑም ትርጉሙም አለ። እናንተ ጋር ትርጉሙ የለም፣ ልሳን ብቻ ነው ያለው። ትርጉም አለ ካላችሁ ቻሌንጅ እናደርጋቸዋለን። አምጡና አሳዩ። እግዚአብሔር ተናጋሪውን ሰጥቶ ተርጓሚን አይነሳም። ስለዚህ እኛ ጋር ተናጋሪ ብቻ ነው ያለው፣ ተርጓሚ የለም ካላችሁ እንግዲህ የምትፎግሩትን የራችሁ ትፎግራላችሁ። እዚህ አንፎገር ያላቸው ሰዎች ከእግዚአብሔር ልሳን ተቀብለናል የሚሉ ሰዎች እንደሚረብሹት ማንም አይረብሽ ራሱ ተነስራውን ሰላቃሚ ይላል። እየረገምከኝ ቢሆንስሽ በሳ የኔም ባክግራውንድ ታውቃላችሁ። አሁን ፔንቴኮስታል ባክግራውንድ ነው ያለኝ። ምን አይነት ልብ እንዳለኝም ታውቃላችሁ። ስቲል ዲዛግሪ ማድረጉ ነገር እንዳለ ሆኖ ማለት ነው። ካሪዝማቲክ አወራኝ ምናልባት 96 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ኢየሱስ የሞተው ለጥቂቶች ነው የሚለው የሴጣን ትምህርት ነው በማለት ለዘላለም አልጸጸትም አልኩ። በአንድነት ቁጭ ብለን ነፍሳት ይድኑ ነበረ። የክርስቶስ ወንጌል ይናገር ነበር። አሁን ሁሉም ወደ የቋቱ እንዲገባ ተደርጓል። ያ ሲስተማቲክ በሆነ ወይ ከቲክቶዶክስ ሲራገብ የነበረ ነገር ነበር እና እኔ ተሳክቶላቸዋል ነው የምለው በዛ ሳይድ። ሰው እንዴት ከራሱ ይጣላል? ዋት ያላት በቃ አሁን ይሄ ምን ይባላል? እኔ በጣም ነው የሚገርመኝ። ከዚህ በፊት ከቀለሜ ጋር አንድ በጣም ካካረረው ጉዳይ አንዱ ልሳን ነው፣ አማንን ማለት ነው። እና በመንፈስ ቅዱስ ትቀልዳላችሁ ምናምን ብሏቸው መንፈስ ቅዱስን ሰደባችኋለን ብሎ ሲካሰሱ አስታውሳለሁ። ከዛን ኤፍሬም እዛው ጋር አማን አስቀምጦ ልሳን ትክክል አይደለም የምትሉ ኑ ዲቤት ብለን ጠርተን ነበረ፣ እያዩ ማንም የመጣ የለም ይላል። አማን ኮፍያ ሲያደርግ የሚናገረውና ኮፍያ ሲያወልቅ ድስት ሰጥተው ግጣሙና አይነብ ግባ ስማ፣ ስለ ልሳን ሲወራ ከምኔው ማድቤት እንደገባ ወደ ቋታችን ከተውናል ብሎ መወጣጠር ምናምን አይደለም። በደንብ ተሳክቶልን በደንብ ሰርተናል። በደንብ ማለት ነው። ይሄ ደግሞ ራሳቸው የሚያምኑት ማንም ቲክቶክ ላይ ትንሽ የቆየ ሰው
ያደረግነውን ነገር ያውቀዋልና እግዚአብሔር በዚህ በኩል በደንብ ሰርቷልና በደንብ በየቋታቸው ገብተው የየራሳቸውን እያቀነቀኑ ጊዜ የሚያሳልፉበትን ርዕስ ሰተናቸዋል። በጣም በኮንፊደንስ ነው ይሄን የምናገረው። ቁጭ ብለው እንደበፊቱ ኦርቶዶክስን አታክ የሚያደርጉበትን መንገድ ዘግተነዋል። አሁን እንደዛ ለማድረግ ሲሞክሩ እንኳን ወይ ከፍቷቸው ወይ ተጣልተው ነው ወይ የሆነ ነገር ሆነው ነው ወይ ከቤት ደብሮ በግራ ጎኑ ተነስቶ ነው። በተረፈ ቆንጆ አድርገን ርዕስ ሰተናቸዋልና አስታውሳለሁኝ ከትምህርትም አልፎ ቀለሜና አማን ሲቀመጡ ፐርሰናል አታክ ያደርጉ ነበር። ዮሐዴ ታስታውሳለህ? እንትና ድል በድል ጠጥተህ ሰክረን የመጣኸው ጠላ ጠጥተህ እያሉ ሙድ ለመያዝ ሁሉ በቅተው ነበር። ያ ሁሉ ተዘጋና አሁን ቀለሜም ለብቻው አማንም ለብቻው ሌላው አማን ሻሎም ማለት ነው ሁሉም ለየብቻቸው ቁጭ ብለው ድንጋይ ይወራወራሉ። አንድ ላይ ሲገናኙ ደግሞ ይሸነጋገላሉ። ኤፍሬምና አማን አንድ ላይ ሲቀመጡ አንድ ኢየሱስ የሚያመልኩ ለማስመሰል ይሞክራሉ። ለየብቻቸው ግን የአማንን ኢየሱስ አጋንንታዊ ነው ብዬ በማለት አላፍርም ሲል ትሰሙታላችሁ። ይሄኛው ደግሞ ድስት ግጣሙን አያጣም ልሳን ከተሰጠ ተርጓሚ ሊነሳ አይችልም ብሎ ሙድ ሲይዝ ትመለከቱታላችሁ። ይሄ ብቻ አይደለም። ጥምቀት ለድህነት የሚለውን ተቃውሞ የሞተ ውሻ የሚጣልበት ውሃ ብሎ ቃል በቃል ተናግሯል አማን። ይሄ ብቻ አይደለም። ቀለሜና ፓስተር ታሪኩ የሚባል እኔ ይቅርታ አድርጉልኝና እሱ በጣም ቅልል የሚልብኝ ሰው ነው። በእድሜ ትልቅ ቢሆንም ከተናገረው ነገርና የጌታ ስጋና ደም ካሾፈው ነገር አንጻር እኔ ማለት ነውና የጌታን ስጋ አይጥ ብትበላው ብናም ብሎ ያሾፈ ሰው ነው እና ይሄንን የተናገረው ኦርቶዶክስን አታክ ለማድረግ በማሰብ ቢሆንም ግን ይሄ ንግግሩ ከመካነ ኢየሱሶች ጋር የሚያጣላው መሆኑን በተግባር አሳይተናቸዋል ማለት ነው። ስለዚህ አሁን መካነ ኢየሱሶች ከጴንጤኮስታል ከካልቪኒስቶችም የተለየ ትምህርት እንዳላቸው ቆም እንትና ማነች እቺ ሃና ገብሩ ታስታውሳላችሁ? በፊት ከነሱ ጋር ቁጭ ብላ እኮ እኛን ምትል ሴት እኮ ነች እና ሉተራን ነኝ እንድትል ያደረግናት እኛ ነን። በነገራችን ላይ ማለት ከኦርቶዶክስ ሳይድ የሚነሳ ነው እንጂ ሉተራን እንደሆነች ራሱ ረጅም ጊዜ አይታወቅም ነበር። ላትሆንም ትችል ይሆናል አላውቅም። ግን በድፍረት ሉተራን ነኝ ያለችው የጴንጤኮስታልን ግብስብስ ውሸትና ስህተት ስናሳያት አፍራ ነው። ቢያንስ መካነ ኢየሱስ ይሻላል ብላ እዛ የገባችው። አብዛኞቹ የጴንጤኮስታል ድራማ ሲሰለቻቸው እና ደግሞ ሲያፍሩበት ነው ወደ ሉተራን እየተጣበቁ ያሉት። ይሄንን ታስተውሉታላችሁ ብዬ አስባለሁ። ቀጥሉ። ይቅርታ አረዘምኩ። አይ አረዘመ። ያ ከጅማ መጣ አጋንንት ሲባል ሰምተሃል ዮሐዴ? ከምን ማን? ፋሲል ዳዊት ፋሲል አስታወስከው? ቀለሜ ነው። አዎ ጀግናው ምንም አይለዋል። ማን ነው ማለት ነው? ሐዋርያው አማን ሻሎም ቴሌግራም እና እንትን የሚያስተምሩትን ሰዎች ደህንነት የሚያስተምሯቸውን ሰዎች ቀለሜ ከዋትስአፕ እና ከቴሌግራም ሰርቆት ያበደውን ማበዳ ትዝ አይልም? ያ እንዴ ናቲሻና መምህር ብሩክ ናቲ አሁን ነው ያየሁት። እውነት ለመናገር እንኳን ደህና መጣ ናቲሻ። ዮሐዴ እንዴት ናችሁ? ሰላም ብያለሁ። አንቱዬ፣ ዮባ፣ አቡ፣ መምህር ብሩክ፣ ናቱ የተከበሩ ትላንትና እኮ ቅድስት ማርያም ጋር ይቼ እንዲህ ነው እንደምትራመደው አረግራ ቀኝ እያየ አዎ ነበርኩኝ ትላንትና። እንዲህ ነው በቃ ያሳድዱኛል እኮ
እንዴ ቦርሳ ስትይዝና ሳትይዝ ትለያያለህ። እንዴት ቦርሳ ስትይዝ ልክ አማን ኮፍያ ሲያደርግ አይነት ስሜት ነው ማይበት። እያሳደዱኝ ነው አልኩህ እኮ ዳር ያዝ ብለውኝ ነው። ለዛ ነው ጸዴውን ዳር ነው ያዝከው። እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ ሁላችሁ። እግዚአብሔር ይመስገን። እናቱሻ እንኳን ደህና መጣ። ጠፍተሃል። እንኳን ደህና ኧረ አለሁኝ። ይኸውልህ ለነገሩ ተጠፋፋን እደውላለሁ እያልኩ እኔም ጠፋሁ። ስልኬ ይመቻል። አሁን ከከባድ ሆነ ወይስ እኔ ጋር ሲደርስ አረንጓዴ ይጠፋል? ኧረ አለ ስልክ አለ እጄ ነው ያልታዘዘው። እሺ ናሲ ሰማ ደግሞ ምን እንዳስታወስኩ ልንገራችሁ። ቅድም ምንድነው መጽሐፍ ቅዱስ ላይ ምን ላይ ነበረ? ብሉይ ኪዳን ላይ ነው ይሄ ዕንባቆም ምዕራፍ 3 ላይ ነው የአለቆችን ራስ በገዛ በትራቸው ወጋህ የሚል ቃል አለ። የአለቆችን ራስ በገዛ በትራቸው የሚለው ልክ እንደዛ ይመስለኛል። ፕሮቴስታንት በራሳቸው እርስ በርስ በራሳቸው በትር እሱ ትዝ ብሎኝ እንደውም ቅድም እንትን እያልኩት ነበረ እና ዕንባቆም ላይ እንደዛ የሚል ሀሳብ አለ መሰለኝ ምዕራፍ 3 ላይ እና አማንን ኤፍሬምን ምንድነው በቃ ሆነ ጌታ ሲቆጣ ልምጭ አይቆርጥም ያደርጋል እንጂ ነገር እንዳይጥም የሚባለው ነገር ተፈጸመ ማለት ነው። በቃ እርስ በርስ መፋጀት ሆነ። እሱን እያሰብኩት ነበር አሁን ቅድም ስታይ። ሄሎ ግን በጣም በእውነት ጥሩ አቀናባሪ ናሽ፣ እናመሰግናለን። እንዴ የኛ ልጆች እኮ እንዴ የምርም የታነጹ በአለት ላይ የታነጹ እኮ ናቸው። ትምህርት በደንብ አሉ እንጂ እና ጅሬዎች ምን እንደ ኤዲት እንደሚያደርጉ እንኳን የማያውቁ ከኛ ጋር የሚሰሩ ነው የሚመስሉት እኮ ኤዲት አድርገው ሲለጥፉ የራሳቸው ጉድ ነው ፖስቶት እናገኘውና የኛ ልጆች እውነት ለመናገር እንደሚሰሩት ልክ ምናምን ፎሎወር የላቸውም ላይክ አያገኙም ምናምን። በጣም እውነት ለመናገር በጣም ትልቅ ስራ ነው የሚሰሩ እና እግዚአብሔር አምላክ ያግዛችሁ ይርዳችሁ። በእርግጥ ፍሬ እያየን ነው። ዋናው ላይክ ምናምን አይደለም። ብዙ ሰው በእናንተ ቪዲዮ ምናምን ብዙ ሰውም እየተለወጠ ስለሆነ ተስፋ እንዳትቆርጡ። ሄሉ ሮምም ነበረች እነዘልዳ እሱም መጥራት ከጀመርኩ ለካ ብዙ ናችሁ። ሶ በርቱ ለማለት ነው። መምህር ብሩክ እንኳን ደህና መጡ። ዮሐዴ እንዴት አላችሁ? ሁላችሁንም አንትሽ ዮባ በስም ያልጠቀስኳችሁ ሁላችሁም እንዴት አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት አሉ? ጠፍተዋል። የኔ ነገር የመስቀል ወፍ እንደሚባለው ሆኗል። ደህና ናችሁ? እግዚአብሔር ይመስገን። በቪዲዮ መጥተዋል ስንል ጠፈት ይሉና ደግሞ አንዴ ደግሞ ላይቭ ገብተው በቃ እንደዛ ነገር እውነት ነው። ደህና ናችሁ? ስመጣ ስለማላጣችሁ ደስ ይለኛል። ግን በእውነት ያ እንግዲህ እግዚአብሔር ይመስገን እስካሁን አለን። በሱ ቸርነት ኑሩልን ብዙልን። አሜን። እኛ ግን አለን የሚለው ትዝ ብሎኝ ያቆልታሉ። ዮባ ደህና ነህ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። አሜን ይመስገን። እንግዲህ ምን ይሻላል? ፕሮቴስታንቶቹም አንድ አይደለንም አሉ። አመኑ እኮ ምን ይሻላል አሁን? ሁለተኛው ታሪክ ማለት ጨርሹ እንጂ ሁለተኛው ታሪክ ማለት የትውልዶች ታሪክ ያኝክ ይውልልሃል ማለት ነው። እና መንፈስ ቅዱስ እንዴት ከዚህ ሰውዬ ጋር ይቁም ታዲያ? ለዚህ ነው ድምፃቸው ሞገስ አልባ ያደረገው እግዚአብሔር። ድምፃቸው ምንድን ያደረገው? ሞገስ አልባ። ሆሊ ስፒሪት አብሮ እንዲቆም ትፈልጋለህ?
Dura perché mancando le chiamate. Arachimato lo bascia bahar. Caramato nelle varie. Calemato rabassia manturra di camato. Praticamato rabascia cama. Traza cadira capola vedere vedere capola vedere vedere. Crava cadira matro bascia la cadira mato. Sacca para la cadira vedere borla vedere vedere borla bara. Il raba cadira vedere vedere vedere. Raba cadira vedere borla vedere 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 ultima. Se parla cadira mato cama cama cama. Se parla cadira mato rabassia. Le parla cadira cama vedere vedere vedere. E parla cadira mato raba. La cadira mato coma. La cadira mato coma. La cadira mato. La cadira mato cama cama. La cadira mato cama. La cadira mato cama sana mama. La cadira mato cama cama bosa. La cadira mato cama saka. La kuta cama tosa. La cadira mato cama saka. አይ ቀለሜ ምን አይነት ድምጾች ነው የሚያወጣበት? ሞገስ አልባረገው ድምጻቸው የሚለው እነማንን ነው? እነዚህ ፓስተሮቹ ነው። እንትን እኮ ነው ያ እንደዛ መሰለኝ። የሆነ አባቶች የሚሉት ሂስትሪ ምናምን የሚጠቅሱትን እኮ ማጥላላቱ ነው በሱ ቤት እኮ። እሱማ አዎ ኧረ እንዲህ ነው ምናምን የሚላለ የሆነ ፓርቱ እንዲህ ብሏል። አይ ኧረ እንደዛ ምናምን ይላል። ቀጥሎ መሰለኝ እንትን የሆነ ሪከርድ ላይ ስለ አግናጢዮስ ምናምን አነሳና እንትና እንዲህ ብሏል እንደዚህ ብሏል። አይ ኧረ እንደዚህ ብሏል ምናምን እያሉ ጭራሽ መስማማት የላቸውም አይነት ነገር ብሎ ሲያወራ ራሱ ነበርና በነገራችን ላይ አሁን በቤተ ክርስቲያን ውስጥ ወይም ደግሞ እነዚህ አፖስቶሊክ ሰክሴሽን ያላቸው ስኪዝም ቢኖ ማለት ስኪዝም እኛ አንቀበልም። አክቹዋሊ የሆነ ቤተ ክርስቲያን ተከፍላለች ምናምን የሚለው ሀሳብ በእርግጥ እኛ የኦሪየንታል ቤተ ክርስቲያን ቀጥታ ቀጥላለች፣ ሌሎቹ አሴ ሄረሲ ወጥቷል ምናምን ልንል እንችላለን እንጂ ስኪዝም እንትን አንልም። ግን እንትኖቹ ማለት አፖስቶሊክ ትራዲሽን እና አፖስቶሊክ ቲቺንግ ይዘው ማለት እንደዚህ ትውፊቱን ጠብቀው የሚመጡ ቸርቾች በደንብ ተመልክታችሁ ከሆነ መለያየት ከመጣ የሆኑ ዊዚንስ በጣም በረጅም አመታት ነው። ለምሳሌ ፎር ዘ ፈርስት ታይም የምታስታውሱ ከሆነ ይሄ 451 አይደል? ከ451 አሁን በቃ ኦሪየንታል ከኦሪየንታል ውጭ ያሉ ወጡ። ሌሎቹ አሁን ለምሳሌ ካቶሊክ እና ኢስተርን ደግሞ ቀጠሉና መቼ ነው ዘ ሰከንድ ስኪዝም የገጠማቸው? እነሱ ደግሞ 1054 ቢያንስ አፖስቶሊክ ትራዲሽን ፎሎ እናደርጋለን ስለሚሉ ማለት እስኪ ማለት መለያየት እንኳን ሲፈጠር የሆኑ ጊዜያቶች ምናምን በጣም ረጅም ጊዜ ይፈጃል። ምክንያቱም ማስረጃዎች አሉ። ወደኋላ ባክ እያረክ ሶርሶች ምናምን የፕሮቴስታንት የሆነ መቶ በማትሞላ አመት ውስጥ ወደ ስንት ሺህ ነው የሚደርሱት? የሆነ መቶ ምናምን ሺህ ነው የሚደርሱት ዲኖሚኔሽን ሲከፋፈሉ ማለት ነው። 100 ምናምን ሺህ ይደርሳሉ። ስንት ደርሷል? 60 ምናምን ሺህ ማለት በቸርች ደረጃ ማለት እዛው ቸርች ላይ ቸርቹ ውስጥ ራሱ ማለት እያንዳንዱ ኢንዲቪጁዋል የየራሱ መከፋፈል አለው፣ የየራሱ ትምህርት አለው። በነገራችን ላይ ይውጣ ቢባል እያንዳንዱ ራሱ ቸርች ያዝ ቢባል
each and every individual የየራሱ እምነት የየራሱ ተቋም ምናምን የሚያቋቁም ነው። ለዛ ነው ተነስተው ትንሽ ብር ሰራ አድርገው ወደ እንትን የራሳቸው ቸርች ምናምን የሚከፍቱ አይታችኋቸው ከሆነ ትንሽ ሰራ ያደርጉና የራሳቸው ቸርቾች ይከፍታሉ። ትንሽ እንትን ብለው ለምን በዛ ትምህርት ስለማይስማሙ እዛ አለመስማማት ይፈጠራል። ገንዘብ እንትን ብለው ምን ይፈጥራሉ? የራሳቸው ቸርች ይፈጥራሉ። ለዛ ነው ሙለታና እዛ አንድ ቸርች የሚያስተምሩ ሁለት ፓስተር ነን የሚሉ ማለት ነው የቃለ ሕይወት ፓስተሮች አንዱ ድህነት ይታጣል ይላል፣ አንዱ ድህነት አይታጣም። ግን ዘሴም ቸርች አንድ ቸርች ነናል። ድህነት ይታጣልም አይታጣም የሚሉ ማለት ነው። በጣም መከፋፈል መኖሩ ወይም ደግሞ እንዲህ መበጣጠሳቸው ምንድነው የሚያሳየው? የመንፈስ ቅዱስ እንደሌለ። ምክንያቱም የአንድነት ሚስጢር ወይም ደግሞ የአንድነት ሁሉ መሰረት መንፈስ ቅዱስ ነው። ወደ አንድነት ወደ እውነት ሁሉ ይመራቸዋል የተባለ ማለት ነው። እነሱ መንፈስ ቅዱስ እንደሌላቸው መታወቂያው መገለጫው ምንድነው? በየሰከንዱ በየደቂቃው ምን ማለታቸው መከፋፈላቸው ማለት ነው። ይሄ አንዱ ማሳያ ነው ለማለት ነው። ምናልባት ኦርቶክሪስቶስ ከዛ ናቲሻ ስለነበረው ላይቭ ሴሽን የተወሰነ ሀሳብ ስጡበትና ከዛ መምህር ብሩክ ጠቅለል አድርገውት የዛሬ ሴሽናችን እንጨርሳለን። ምክንያቱም ስለማይገቡ ፕሮቴስታንቶች አንድ ናቸው ወይ ተብለው አንድ ነን ብሎ ደፍሮ የሚገባ እንደው አንድ ፕሮቴስታንት ስኮላርም ይሁን ማንም ይሁን ከመጣ ዊ ሪሊ አፕሪሺየት። ግን ማንም ደፍሮ የሚመጣ የለም። እሱ የታወቀ ነው፣ ሁሉም ያውቁታል። ሀሳቡን ሰመራይዝ እናድርግና እየመሸም ስለሆነ እንጨርስ። እሺ መልካም። በዚህ ቲክቶክ ላይ በነበርንበት ሰዓት በደንብ ከገለጥናቸው ነገሮች አንዱ ፕሮቴስታንቲዝም እና ሴክቶቹ በምንም አይነት ተአምር አንድ አይነት ትምህርት እንደሌላቸው ቲቫቸው ሰው ከቤተ ክርስቲያን እንዲወጣና እንዲባዝን ብቻ እንደሆነ በደንብ በተደጋጋሚ ያሳየናቸው ነገሮች አንዱ ነው። ፕሮቴስታንቲዝም የሚባለው ምናልባት በአንድ መደብ ውስጥ ልንከታቸው የምንችለው በአንድ ነገር ነው። እሱ ምንድነው? የጥንት ቤተክርስቲያን ተቃዋሚዎች ብቻ የጥንት እምነትን የማይቀበሉ በምንም አይነት ሚዛን የማይመዘኑ ሶላ ስክሪፕቹራ የሚል ፋውንዴሽን ያስቀመጡ ነገር ግን የግለሰብ አስተሳሰብን ብቻ እየተከተሉ የሚባዝኑ አይነቶች ናቸው። ቅዱስ ያዕቆብ እንደገለጸው እነዚህ የሚንከራተቱ ከዋክብት ከነስራቸው የተነቀሉ ውሃ የሌለባቸው ደመናዎች እንደሚላቸው ማለት ነው። ከስራቸው የተነቀለው ማለት ፋውንዴሽን የሌለው ራሱን ቼክ የሚያደርግበት ሚዛን የሌለው የገዛ አስተሳሰቡን ብቻ ይዞ የሚሮጥ ማለት ነው። አንድም ክሊርሊ የቤተ ክርስቲያኖች እንዳልሆኑ የራሳቸውን ካርናል የሆነ ስጋዊ የሆነ አጋንንታዊ የሆነ አስተምሮ ፈጥሮ ያንን እንደሚከተሉ እና ክርስቲያኖች እንዳልሆኑ ከመንፈስ ቅዱስ የመጡ እንዳልሆኑ ሐዋርያዊ እንዳልሆኑ ከምናሳይባቸው መንገዶች አንዱ ራሳቸው እርስ በርሳቸው አንዱ አንዱን የሚጠልዝ አስተምሮ ስላለው ነው። ግልጽ ነው። በሚያባብል ቃል ማመቻቸት ይቻላል። ኦኬ እንደው እኮ አንዱ ይሄንን ኮርስ ስለሚይዝ ነው፣ አንዱ ይሄን ኮርስ ስለሚይዝ ነው እንጂ የተለየ አስተምሮ የለንም የሚል ከንቱ ንግግር ሰው ቢናገርም በግልጽ ግን መጽሐፎቻቸውን ቼክ የሚያደርግ ሰው፣ ኮንፌሽኖቻቸውን ቼክ የሚያደርግ ሰው አንዱ በአንዱ መደብ ውስጥ ሊቀመጥ የማይችል የተለያየ አስተምሮ ያላቸው መሆናቸውን እንመለከታለን። አንድም በቃ ክርስቲያኖች እንዳልሆኑ ዴሞንስትሬት ከሚደረግበት ነገር አንዱ ይሄ መንፈስ ቅዱስ ሲሆን ከመንፈስ ቅዱስ የተሰጠ ልክ ባለቤቱም ቃል እንደገባው እኔ እስከ ዓለም ፍጻሜ ከእናንተ ጋር አንድ የሚያደርገውን መንፈሱን እሰጣችኋለሁ ብሎ እንደተናገረው በታሪክ ውስጥ ክርስትና ሳይለዋወጥ ቀጥ ያለ አስተምሮ ይዞ መናፍቃንን በጉባኤ እየረታ አስተምሮውን እያስተካከለ በመስዋዕትነት በማርቲር ደም በሰማዕትነት ውስጥ ተጠብቆ የመጣ አስተምሮ ሲሆን በዚህ ደረጃ ነው ወጥ የሆነ ኮንሲስተንት የሆነ አስተምሮ ይዞ የሚሄደው ማለት ነው። የክርስትና ትምህርት ስለሆነ የማይቋረጥ መንፈስ ቅዱሳዊ ሰንሰለት መንፈስ ቅዱሳዊ ጠብቆት ስላለው ምንም አይነት በየትኛውም ዘመን ውስጥ የተለየ ትምህርት ከዛ ትምህርቱን እያሻሻለ የሚሄድ ክርስትና የለም።
ትክክለኛው ክርስትና ከታየ ማለት ነው። እነዚህ ሰዎች ግን እንደዛ አይደሉም። እጅግ በጣም የሚጣላ አስተምሮ ያላቸውና ስፔሻሊ ሞቲቫቸው ሰዎች ከቤተ ክርስቲያን እንዲወጡ ብቻ፣ ስለ አስተምሮ አይጨንቃቸውም፣ ስለ ትክክለኛ ቴዎሎጂ አይጨንቃቸውም። ክርስትናን ኢነረንትሊ የተረዱ ሰዎች ሳይሆን እንደዚህ ሱፐርፋሻሊ የሆነ እንደ ፍየል እንትን ውስጥ መዝለል፣ አዳራሽ ውስጥ መዝለል፣ መጽሐፍ ቅዱሱን ያለ አውዱ መጥቀስ የሚሉ ስሜትን ብቻ ትኩረት ያደረጉ አይነት መወላበዶች ብቻ የሞሉ ይመስላቸዋል። ክርስትና እንደዛ አይደል። ክርስትና ታሪካዊ ነው። ክርስትና ሐዋርያዊ ነው። በቃ ላይቭ ሴሽን ላይ በነበርንበት ከሁሉም ነገር በላይ የገለጥነው ነገር ቢኖር አንድ ናችሁ ወይ? ከመንፈስ ቅዱስ ናችሁ ወይ? መንፈስ ቅዱስስ እንደዚህ እርስ በርሱ የሚጋጭ አስተምሮ ይሰጣል ወይ? እንደዚህ እርስ በርስ የሚጋጭ አስተምሮ የማይሰጥ ከሆነ ይሄንን ፕሪሚስስ የምትቀበል ከሆነ ካውንስሉን ወዴት ልትወስደው? ካውንስሉ እርስ በርስ ከአንድ ምንጭ ያልተቀዳን አስተምሮ አንድ ላይ አፍኖ ልክ እንደ ኩሬ እንደቆሸሸ ኩሬ አንድ ላይ አፍኖ ከያዘ እሱም ራሱ ከመንፈስ ቅዱስ ያልሆነ ሰዋዊ ህብረት ብቻ ይሆናል የሚል ይሆናል ማለት ነው። ሰመሪው እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። ኦርቶ ክርስቶስ አቡሻ ቃለ ሕይወት ያሰማልን፣ ጸጋውን ያብዛል። በጣም እናመሰግናለን። ናቲሻ ቀጥል። እሺ አቡ ቃለ ሕይወት ያሰማልን ብያለሁኝ። ያላችሁትን መድገም እንዳይሆን ምናልባት አንድ ሁለት ሀሳብ ብቻ ለማለት ያህል ቀድሞም ፕሮቴስታንት አካባቢ ቀድሞም ያሰባሰባቸው አስተምሮ ስለ አይደለ እንደው ተሰብስበው ራሱ አንድ የሚያደርገን ብለው ጽሁፍ እንኳን ቢጽፉ አንድ ሊሆኑ አይችልም። ማለት ምንድነው እንደ ኮንፌሽን እንኳን ዝም ብለው ጽሁፍ አስቀምጦ በቃ ካሁን በኋላ እንዲነን ቢሉ እንኳን አንድ አያደርጋቸው። ምክንያቱም ቀድሞም በአስተምሮ ጥንቃቄ ስላልወጡ ማለት ነው። ምክንያቱም የአስተምሮ ጥንቃቄ ቢኖራቸው ኖሮ ቀድሞ ስለምን ይወጣሉ? ስለዚህ ለአስተምሮ ምን ያህል የምናየው ነገር ከነሱ ጋር ማሄድ ከመሰላቸው ምን ያህል ጨካኞች እንደሆኑ የምታዩበት መንገድ፣ ለምሳሌ ትዝ ይላችሁ እንደሆነ ማን ነው ትዝታውና ዮናታን ባደረጉት ቃለ መጠይቅ ላይ ትዝታው እንደዛ ማን ነው ታቦቴን አለካብኝም ብሎ የተናገረው ማን ነበር ስሙ? ዘነበ ነው። ነቢይ ዘነበ የሚባለውን ሰው እንደዛ እያጥላላ ሲያሾፍበት አብሮ ያሾፍ ነበረ ዮናታን። ዮናታን ግን ከዛሬ 5 ዓመት 4 ዓመት በፊት ወደኋላ ብትመለሱ መንፈሳዊ አባቴ ነው ጌታን ያየሁበት ነው እያለ ሲክበው የነበረ ሰው ነው ዘነበ። ግን ልክ ጥቅሙን የነካበት ሲመስለው አብሮ አሿፊ እንደሆነ ልውጥ እንደሚሉ ታያላቸው። ይሄ ምንድነው የሚያሳየው? አስተምሮ ሳይሆን ዝም ብሎ ጥቅማ ጥቅም ስለሆነ የሚያገናኛቸው። ስለዚህ አሁን ግን ምንድነው እኛ ግን ያው በይሁዳ ላይ እንደተጻፈው ስለምንካፈለው መዳን ጽፈላችሁ ዘንድ እጅግ ተግቼ ሳለው ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ለተገለጠ ሃይማኖት እንድትጋደሉ ጽፈላችሁ ዘንድ ግድ ሆነብኝ እንደሚለው እንግዲህ እኛን ደግሞ በአንዲቷ ቅድስት በሆነችው ሐዋርያዊት በሆነችው ሁሉ በሁሉ በሆነችው ቤተክርስቲያን ያጽናን ማለት ወዳለው። ደግሞ ኦርቶዶክሳዊ አስተምሮም ሁሌ ድል እንደሚያደርግ ከነ ድካማችንም ቢሆን ሁሌ አሸናፊ እንደሆነ ያየንበት ነው ማለት ነው። እግዚአብሔር ያክብርልን። ከዚህ በላይ ብዙም ብለው የለኝም እናንተ ስላላችሁት። ቃለ ሕይወት ያሰማልን። እግዚአብሔር ይስጥልን። ናቲሻ እናመሰግናለን በጣም። አዎ እውነት ነው። የኦርቶዶክስ ትምህርት በማይናወጽ መሰረት ላይ የታነጸ ነው እና ሁሌም ደግሞ አሸናፊ ነው፣ ምክንያቱ የጌታ ስለሆነ። ያ እና ጥሩ መልእክት ነው። እግዚአብሔር ያክብርልን። ዲያቆን ብሩክ ሳመራይዝ ጥሩ ማጠቃለያን የሰጡት ወንድሞች የአንዲት ጉባኤ ምዕመን ቤተክርስቲያን መገለጫዎች አንዱ ይሄ አንዲት ብለን እንጠራታለን ቤተክርስቲያንን። እና አንዲት ስንል ቤተክርስቲያንን አንዲት ያልንበት መሰረቱ ክርስቶስ ራሱ የቤተክርስቲያን ራስ የቤተክርስቲያን መሰረቱ ነው። ቤተክርስቲያኔን ብሎ ባለቤት ነው። ማቴዎስ ወንጌል ላይ እንደምናነበው ማለት ነው። የቤተክርስቲያን የሚለውን በነገራችን ላይ ራሱ ክርስቶስ ነው ወንጌላዊ 2 ጊዜ ክርስቶስ የተናገረበትን ክፍል አንስቶ የነገረንና ቤተክርስቲያንን የመሰረታት እሱ ነው። የቤተክርስቲያን ባለቤት እሱ ነው። በዚህ አለትነት ላይ ብሎ ደግሞ የምትመሰረትበት አለት ሐዋርያው ቅዱስ ጴጥሮስ
ከሰማያዊ አብ አባቱ መገለጥ የተሰጠው ያ ምስክርነት ትምህርት ነው አለት ተብሎ የተነገረው። የቤተክርስቲያን የአንድነቷ መሰረት ትምህርት ነው ማለት ነው። ያ ትምህርት ደግሞ በግለሰቦች እይታ በግለሰቦች መገለጥና መረዳት ላይ የተገኘ ሳይሆን ስጋና ደም ያላስገኘው ከስጋና ከደም ያልተገኘ የባህሪ አባቱ አብ የገለጠው ለማን ከተባለ ለጴጥሮስ ማለት ነው። መድኃኔ ዓለም ኢየሱስ ክርስቶስ እንደተናገረው ያ አለት የቤተክርስቲያን የአንድነት መሰረት ነው። እርሱ ደግሞ በቤተክርስቲያን በመላት አንድ ጊዜ ተገልጠው ስለ ክርስቶስ ቆቆና የምንናገረው ዘላለም ጸንቶ የሚኖር እውነት ነው። በዚህ የእውነት አለት ላይ ያልተመሰረተ የትኛውም አካል አንድነትም ሊኖረው አይችልም። የአንድነቱ መሰረት አለቱ ነው። ያ አለት ደግሞ ስለ ክርስቶስ በክርስቶስ የምናውቀውና የምንናገረው በቤተክርስቲያን ተገልጦ የሚኖረው ሕያው እውነት ነው። በዚህ አለትነት ላይ ያልተመሰረተ ወይንም ደግሞ በዚች አንዲት ጉባኤ ምዕመን ውስጥ የሌለ አካል እንደው አንድነት የሚለው መሰረታዊ የሆነው የአንዲት አካል ብልት የመሆን መብትም ማንነትም አይኖረውም። ምክንያቱም በእነዚህ መንገዶች ውስጥ ወደ አንድነቱ የምንመጣበት ጉዞ በራሱ በትምህርቱ መሰረትነት ክህነት አለ። ክህነቱ ደግሞ ሚስጥራት የሚፈጸሙበት በክርስቶስ የተሰጠው ለሐዋርያትም የተገለጠው አብሮ ከትምህርቱ የማይነጠል ነው። ስለዚህ ትምህርት አለ፣ ክህነት አለ። በእነዚህ መሰረትነት ላይ ወደ አንዲት አካል ወደ አንዲት ጉባኤ ህብረት የምንገባበት ሚስጥራት የሚፈጸሙት በሁለቱ መሰረትነት ላይ ሆኖ ስለዚህ እነዚህ ሳይኖሩ ትምህርት ሳይኖር ክህነት ሳይኖር ይሄ ክህነት ደግሞ የሚፈጽማቸው ሚስጥሮች ሳይኖሩ አንድ የሚባለው ሐሳብ ዝም ብሎ ወይ ሐሳብ ካልሆነ በስተቀር ሊኖር አይችልም። ሰዎች እንደ ግለሰብ ለማስመሰል ሊሞክሩ ይችላሉ። ልክ እንደ ጲላጦስና እንደ ሄሮድስ በክርስቶስ ላይ ባላቸው ፍርድ አንድ መስለው እንደተገለጡት ግን ደግሞ መሰረታዊ አንድነት ሳይኖራቸው ያን ጊዜ እንደተስማሙት ማለት ነው። የሚጠሉት የሚቃወሙት ነገር ያለ መስሎ ሲታያቸው አንድ መስሎ ሊሰበሰቡ ይችላሉ። አሁን ቲክቶክ ላይ እንዳስተዋል ነው የሆነ ጊዜ ቤተክርስቲያንን ለመክሰስ ሐሰታቸውን እውነት አስመስለው ለመግለጥ ተባብረው አንድ መስሎ ለመታየት ሞክረዋል። ግን አንድ መስሎ ታዩ እንጂ አንዱ ነው አልተገኙም። ለምን ከተባለ አንድ ሊያደርጋቸው የሚችል አንዱ አለት ክርስቶስ ወይንም ደግሞ ስለ ክርስቶስ የምንናገረው በቤተክርስቲያን ተገልጦ የሚኖረው እውነት የላቸውም። ደግሞ አንድ ሊያደርግ የሚችል ምስጢር የላቸውም። ምስጢሩ የሚፈጸምበት ያ ክህነትም የለም። ስለዚህ እነዚህ ነገሮች በሌሉበት አንድ ነን ማለትም አይቻልም፣ አንድ መሆንም አይቻልም። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን የሚስጥረ ቁርባንን ጉዳይ የጎደላቸውን ለመሙላት በተናገረበት እንዘ ብዙሃን አሃዱ ሥጋ ነን፣ ብዙዎች ስንሆን አንድ አካል ነን፣ አንድ ሥጋ ነን። ልክ የስንዴ ቅንጣት ተሰብስቦ አንዱን ህብስት እንደሚሆን የተበታተኑት የስንዴ ቅንጣቶች ተሰብስበው አንድ ህብስት እንደሚባል በብልትነት የተበተን እኛ በአንዲት ቤተክርስቲያን በዚህ በአንዱ ምስጢር የተነሳ አንዱን ጽዋ ከመጠጣታችን አንዱን ህብስት ወይንም ደግሞ የጌታን ስጋ ከመካፈላችን የተነሳ አንድ እንሆናለን። አንድ ስጋ ነን፣ አንድ አካል ነን። አንድ ሊያደርግ የሚችል ምስጢሩ ሊፈጸምበት የሚችለው አንዱ ክህነቱ ደግሞ ሕያው ሆኖ ሊቀጥል የሚችልበት እውነት ትምህርት ሳይኖር አንድ የሚባለው ንግግሩ ሊኖር ይችላል፣ ግን ደግሞ መሆኑ ሊሆን አይችልም። ይሄንን በደንብ ይሄ ስለሌለ ነው አሁን አንድ መስለው የሚታዩበት መሰረት ወይ ጥላቻ ሊሆን ይችላል፣ ወይ ክስ ሊሆን ይችላል፣ ወይ ሐሰት ሊሆን ይችላል እንጂ ይሄ እነዚህ ሶስቱ ነገሮች ሳይኖሩ አንድ መሆን አይቻልም። ያን ደግሞ ቅድም እንዳላችሁት እየተገለጠ ያለ ነው። የቤተክርስቲያን የአንድነት መሰረቷ ግን ቅድም ያልናቸው እነዚህ ሶስት ነገሮች ናቸው። እነዚህ ሶስት ነገሮች በሌሉበት አንዲት ጉባኤ ቤተክርስቲያን
ሊሰኙም ሊባሉም አይችሉም። እሷ ግን ባለችበት የሚጨመሩ ናቸው እንጂ ያሉት የሚበጣጠሱ የሉም። ልክ ሐዋርያት ሥራ ላይ ታስታውሳላችሁ፣ በቅዱስ ጴጥሮስ ስብከት ያመኑ ነፍሳት የተጠመቁ ጊዜ ምንድነው የሚለው? ተጨመሩ ነው የሚለው አይደለ? ስለዚህ ወደ አንዲት ጉባኤ የሚጨመሩ ናቸው የሚኖሩት። ስለዚህ የዚች አንዲት ጉባኤ መገለጫው መሰረቱ አንድነት ነው። ይሄ የሌላቸው ሰዎች ግን ሁልጊዜም በልዩነት ጸንተው ይኖራሉ። ልዩነታቸውም በብዙ መንገድ ይገለጣል። አንድ መስለው የሚታዩባቸው ወቅቶች ቢኖሩም ግን ደግሞ አንድ መሆን ስለማይችሉ በዛ መስለው በተገለጡበት አንድነት ጸንተው መኖር አይችሉም። ቅድም ዮሐዴ ሲል ነበር አንድነት ራሱ ያው አንዱን መንፈስ ከመጠጣት የተነሳ ከመንፈስ ቅዱስ የተነሳ የሚገኝ እንጂ እንደው ስለተለፈለፈ ብቻ ወይንም ደግሞ በጌታ አንድ ነን ስሙ ስለተጠራ ብቻ ስሙን የያዙት ሁሉ አንድ ትምህርት እስከሌላቸው ድረስ ስሙ ስለተያዘ ብቻ አንድ ሊሆኑ እንደማይችሉ ያው የተረጋገጠ ነው። ስለዚህ ወንድሞች የሰጡት ማጠቃለያ በጣም ጥሩ ማጠቃለያ ነው። አመሰግናለሁ። እግዚአብሔር ይስጥልን፣ ቃል የታሰማልን መምህር ብሩክ፣ በጣም ደስ የሚል ማጠቃለያ። እግዚአብሔር ያክብርልን። አይጥፎ ደግሞ እንደዚህ እየመጡ ትምህርቶችም ውይይትም ሲኖር አይጥፉ። ዲያቆን ብሩክ እናመሰግናለን በጣም። እሺ ሰዎች እንግዲህ ስለነበረን ሰዓት ሁሉ እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። የሚገባ አመሰግናለሁ። ዮሐዴ አልጠፋም፣ እመጣለሁ። እሺ ቃለ ሕይወት ያሰማህ አንተ። አሜን አሜን። ዲያቆኔ እሺ እንግዲህ ፕሮቴስታንት ወንድም እህቶቻችን በክርስቶስ ፍቅር እንወዳችኋለን። እኛ ብቻ አይደለም ቅዱሳን ሁሉ ይወዷችኋል። እሱን ልታውቅ ይገባችኋል እና ወደዚህ ህብረት እንድትመጡ ደግሞ እግዚአብሔር አምላክ ይርዳችሁ። እውነት ለመናገር ዛሬ ስናይ እንደነበረው ውስጣችሁ አብዛኞቻችሁ ታውቁታላችሁ። ኦኬ ምንም ህይወት የማይገኝበት ህብረት ውስጥ እንደሆናችሁ ሁላችሁም ታውቁታላችሁ። እውነት ቆም ብላችሁ ብታስተውሉና ብታስቡ ያላችሁበት ህብረት እውነት ህይወት የሚገኝበት ነው። ክርስቶስ ያለበት ነው። ቅዱሳንስ የሚገኙበት ነው። ቅዱሳንስ የሚደሰቱበት ህብረት ውስጥ ነው ወይ ያላችሁት? ምክንያቱም አሁን የደረስነው ይላል ሐዋርያ ቅዱስ ጳውሎስ ዕብራውያን 12 መልእክቱ ወዴት ነው የሚለው እንደው በነገራችን ላይ ክርስቶስ ራሱ ለአንድነት ነው የመጣው አይደለ? ተነጣጥሎ የነበረ በኃጢአት ምክንያት ነው መለያየት መነጣጠል የመጣው። ክርስቶስ ደግሞ መጣና አንድ ሊያደርገን ከማን ጋር? ከመላእክት ጋር። ያንን አንድነት በጽንሰቱ ነው የሚጀምረው። ጽንሰቱ ላይ ሰውና መላእክት ተለያይተው የነበሩት በልደቱ ጊዜ አንድ አደረጋቸው። በምስጋና አንድ ሆኑ ሰውና መላእክት። ከዛ ደግሞ በሞቱና በትንሣኤው ደግሞ ህብረታችን ከመላእክት ጋር አደረገና የታደረሰን እንደ ሙሴ ወደ ተራራው እንዳንጠጋ ጭሱ የሚያቃጠልበት ያ ተራራ ላይ ሳይሆን ዕብራውያን 12:24 ላይ የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤልም እንደሚል ነው። ከቁጥር 21 ጀምሮ ሙሴም እጅግ እፈራለሁ እንቀጠቀጥም አለው እስኪል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች ኦኬ የአዲስ ኪዳንም መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። በአዲስ ኪዳን የደረስነው ወደዚህ ህብረት ነው። እናንተ ግን እነዚህ ሁሉ የሏችሁም። ኦኬ እነዚህ ሁሉ የላችሁም። ኢየሱስ ትላላችሁ ባይዘው እነዚህ ሁሉ ከሌሏችሁ የያዛችሁት ኢየሱስ ራሱ ሌላ ኢየሱስ ነው። ያላችሁበት ህብረት ራሱ የሌላ ኢየሱስ ህብረት ነው። ምክንያቱም ኢየሱስ ያደረሰን ከነዚህ ቅዱሳን ከጻድቃን መንፈሶች ጋር
ኦኬ ወደ ጽዮን ተራራ ከእግዚአብሔር ጋር አንድ ወደ መሆን ያደረሰን ከአይላፍ መላእክት ጋር በደስታ ከተሰባሰቡት ማለት ነው ከእነሱ ጋር አንድ ወደ መሆን አድርሶን ሳለ ቅዱሳንን መጥላት እናቱ ለእናቱ ደግሞ ያላችሁ ጥላቻ ልዩ ነው፣ የሚደንቅ ነው፣ የሚያስደንቅ ነው። ለእናቱ ያላችሁ ጥላቻ መላእክት እንደዚያው እንዲሁ ነው የምትጠሏቸው እንዲሁ ማለት ነው። ሶ ከነዚህ ተነጥላችሁ ክርስቶስን እናገኛለን ማለት ከባድ ነው የሚሆነው። ስለዚህ ወደዚህ ህብረት እንድትመጡ እግዚአብሔር አምላክ ይርዳችሁ። አዎ እውነት ይርዳችሁ፣ ጸሎታችን ነው። እና እናንተ ደግሞ ልቦናችሁን አስፈታችሁ ከፍታችሁ ደግሞ እንድትሰሙ እግዚአብሔር አምላክ ይርዳችሁ። ሰላም እደሩ። በጣም እናመሰግናለን ሁላችሁ። ሄሉ ቅድምም የነበራችሁ ወንድሞች በጣም እናመሰግናለን። እግዚአብሔር ካለ ከረዳን ነገ እንገባለን ማለት ነው። ቻው። ሰላም ደህና ደሩ። ሰላም ነው። ደህና ደሩ።